ሁሉንም አውልቆ መደንገጥ አንፈልግም። በጨዋነት ቀጥሉ። እሱን እኮ አይ እናወራበታለን። ግን ምንድነው አሁን እንተዋወቅ፣ ከዛ በኋላ ከትውቅ በኋላ መርጠን እንቀጥል እያልኩ ነው። ስሟ የቲክቶክ ስሟ ያንተም የቲክቶክ ስሙ አስረስ ነው። የሷም እዚህ ጋር ቲክቶክ ላይ ያለው ስሟ ክርስቲያን። እኔ አስረስ ይባላለሁ ያው ካላወቅሽኝ። እሺ አንቺ እሷ ደግሞ እዚህ ጋር ስሟ ክርስቲያን ይባላል የቲክቶክ ስሟ። በዛ በጨዋነት ለምንድነው አንተ እንትን የምትሉ? ለምን ታማልድላት? ለምን እንትን ትላለህ አንተ? ለምን መሀል ላይ ድልድይ ትሆናለህ? እሷ ራሱ ትናገር። ይሄኔ ቤት ነው። እኔ እኮ ቤቱን ልመራው እኮ ነው። ለምሳሌ አይ እሷ ትናገራ። ቆይ እሷ እኮ ነች የምታስተዋውቀው ራሷን እንጂ አንተ አይደለህም እኮ። ሁላችንም እኮ በቲክቶክ ስማችን ያለ ነው እኮ። እኔ አሁን ሲሶ ፕሮርቶ ቆይ እሷ ታውራ። ቆይ ሲሶ ይሄንን እሷ ማውራት አትችልም። አንተ ተውና ይታችን እሷ ታውራ። አስረስ ይኸውልህ አንተ አወከኝ አላወከኝ ዳዝም ማተር። አሁን ያነሳውን ሐሳብ እንተዋወቅና ወደ ውይይቱ አይደለም የሚገባው። ወደ ውይይቱ አዎ፣ ቀጥል። እሺ ኦኬ። እኔ አስረስ እባላለሁ። ኦኬ እሺ። አንቺም ማን ልበል? ክርስቲያን እባላለሁ። ማንበብ ከቻልክ። ኦኬ ክርስቲያን። ኦኬ ክርስቲያን። ኦኬ እሺ፣ በጣም ጥሩ። እሺ ወደ ርዕሱ እንግባ፣ ወደ እንትኑ እንግባ። አዎ ወደ ርዕሱ ግባ። እሺ በጣም ጥሩ። ቆይ ጥቅስ ላውጣና ልጠይቅሽ። አስረስ ዛሬ እንዳለ መቶልካል። መድኃኒዓለም ብቻ ይሁንክ። በጨዋነት ብቻ አውሩ። በጨዋነት በመከባበር አውሩ። ችግር የለውም። እና ጋይስ እንዳይቆራረጥ ፕሊዝ ታብና ሼር አድርጉ። እሺ ጋይስ አንዴ ከታች ያላችሁ ሰዎች እባካችሁ ታብና ሼሩን ከፍ አድርጉት። እስካሁን 1K ነው እና ፕሊዝ ታብና ሼር አድርጉት። እስቲ ከአስረስ ጋር ያለን ውይይት እንቀጥላለን። እሺ ቀጥሉ። ይሄው እሺ ኦኬ። አጥፋኝ ሲሶ። እሺ ላስፋ። እሺ ኦኬ። ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ። እኔ የሚለውን ቃል ይሰመርበት። ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ። ክሊር አድርገው። ምን ላይ ነው እያነበብክ ያለው? ኦኬ ትንቢተ ኢሳያስ ምዕራፍ 43 ቁጥር 10። ኦኬ እንዲህ ይላል፣ ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተ የመረጥሁትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከእኔ የሚለው አሁን የሚሰመርበት በፊት አምላክ አልተሰራም፣ ከእኔም በኋላ አይሆንም ይላል እዚህ ጋር። ኦኬ የኔ ጥያቄ በስላሴ አስተምሮ እኔ የሚሉ ሶስት አካላቶች አሉ። ከነዚህ መካከል እኔ አምላክ ነኝ፣ ከእኔ በፊት አምላክ አልተሰራም፣ ከእኔም በኋላ አይሆንም። እኔ የሚለው ማንነት ማን ነው? ጥያቄው መልሽልኝ።
አምላክ ነው። ከሱ ውጭ ሌላ አምላክ አለ እንዴ? የትኛው አምላክ? አብ ነው? ወልድ ነው? መንፈስ ቅዱስ? እኔ እያለ ስለሆነ ስለ አምላክ ስናወራ ስለ አብ፣ ወልድ፣ መንፈስ ቅዱስ ነው የምናወራው። ኦኬ። ስለዚህ እኔ የሚለው እኔ የሚለው ሶስቱ አካል በአንድነት ነው። አትረበሽ ወንድሜ፣ ቆይ አትረበሽ። ዮሐንስ የሚዩት አድርግ። አንተ ጋር አይደለም ክርስቲያን ከአንተ በላይ እውቀቱ አለ። ሲሶ ተረበሸ ቤቱ። ሲሶ ለምንድን ነው ለሁለት የሚያወሩ? እኔ ብቻዬን ነኝ። አንዴ የቤቱ ህግ ነው። አንዴ ቆይ አስረስዬ አሁን እኔ ያለው አካል ነው ብሏል። ማስረጃ ይስተን መጀመሪያ ስለ አካል እየወራ መሆኑን ማለት ነው። ማስረጃ ይስተን ከዛን ብራዘር ተረጋጋ ወንድሜ፣ እስቲ አንዴ ተረጋጋ። ሲሶ ማለቴ አንድ ሰው የሚያወራኝ ከሆነ አንድ ሰው ነው። አንድ ሰው የማያወራኝ ከሆነ ዮሐንስን አውራው። እንትና ክርስቲያን አችልም በጣም እንዴ ክርስቲያን አልችልም ወይ ነው? ክርስቲያን አልችልም ትበልና ዮሐንስ ይቀጥል። አልችልም ትበል። እኮ ኃላፊነቱን ወስዳ ነው የገባችሁ እኮ። እንዲህ አይነት ቋንቋ አትጠቀሙ። የምትችል ከሆነ እይታችን እሷ ትቀጥል። ማትችል ከሆነ አልችልም ትበልና ለዮሐንስ ታስተላልፍ። ትችላለህ ወይስ አትችልም? ቆይ አንዴ ሲሶ ለምን ታፍረብሻለህ ቤቱን? እይታችን ክርስቲያንዬ ትችያለሽ ወይስ ዮሐንስ ይቀጥልልሽ? እንደውም ቀጥይ ክርስቲያን ግረፊልኝ። በቃ ዮሐንስ መሀል ማንም እንዳይገባ ሲሶ በደቂቃ አድርገህ አዋራቸው። በመሀል ሰው ስለሚገባ ሌላው እንዳይረበሽ ደቂቃ እየሰጣቸው ሁለቱ ብቻ ያወሩ። ምክንያቱም ይረበሻል። ለማን ነው እሱ አስተዋራ ዮሐንስ የሚገባ ከሆነ ስለሚረበሽ ወደ ሀሳቡ ስለሚሰረቅ ከእሷ ጋር እንዲያወሩ ለሁለታቸው ደቂቃ ስጣቸው ማለት ነው። በመሀል ሌላ ከገባ የራሱ ችግር ይሆናል። እኔ በሁለት ሰው አላወራም። ራሱ ከዚህ በኋላ አንድ ሰው ጣልቃ የሚገባ ከሆነ ያው ክርስቲያንዬን ሌላ ቦታ ወይ ተቀጣጥረን እናወራለን። ራሱ የሚረባበሽ ከሆነ ቤቱ ማለት ነው። ኦኬ እህታችን ክርስቲያን እኔ ስል መጽሐፍ ቅዱስ ላይ ማንነትን ነው ወይስ ገላጩ ወይስ ምንነትን ገላጭ ነው? ክርስቲያን እኔ ስል አምላክ ነው ራሱ እኔ እያለ እየገለጸ ያለው እኛም እያለ ይገልጻል። ስለዚህ እኛ ሲል አካል እየገለጸ ነው እያልከኝ ነው? ኦኬ እኔ ስል ኦኬ እኛ ሲል ቆይ መልስልኝ። እኛ ሲል አካልን እየገለጸ ነው ብለህ ታምናለህ? ኦኬ እያወራን ያለ ነው ስለ እኛነት አይደለም። እኔ ስለሚለው አካል መልስልኝ። እኛ ሲል አካልን ኖ ስፔሲፊክሊ መተሃል። እኔ ሲል አካልን ነው የሚገልጸው ካልክ እኛ ሲል ኦኬ እሺ፣ በጣም ጥሩ። ባንቺ አካሄድ ሄድና እኔ ስል ምንነቱን በእኔ አካሄድ አትሄድም። ይኸውልህ አስረስ እኔ ሲል አካልን ነው የሚገልጸው ብለህ ካልክ እኛ ሲል አካልን ነው የሚገልጸው አይደለም። በእናንተ አስተምሮ እኛ ስል በእናንተ አስተምሮ አካልን ነው ብላችሁ ታምናላችሁ? እንደዛ አይደል ወይስ ሌላ ነው? እኛ ስል አካልን ነው ወይስ አካልን ነው? ምን እኛ ስልማ በእናንተ አስተምሮ አካልን ነው ብላችሁ ታምናላችሁ አይደለም? አሁን አንተ የመጣኸው እኔ ሲል አካልን ነው ብለህ ስለሆነ የገለጽከው እኛ ሲል አካልን ነው የገለጸው። የመጀመሪያ መልስ የኔ ጥያቄውን ለምን ሺፍት ታደርጊያለሽ? ጥያቄው አንተን ሺፍት እያደረኩኝ አይደለም። አንተ ነህ ስፔሲፊክሊ ጠየቅከኝ ብለህ ነው። እሺ በቃ ባጭሩ መልሽ። በቃ ተይው በቃ አሁን ቀጥታ መልሽልኝ። ኖ እኛ ሲል አካልን እየገለጸ ነው አይደለም? እኛ ስል አካልን ነው የሚገልጸው በእናንተ አስተምሮ። ኦኬ ስለዚህ እኔ ሲል ደግሞ ምን እየገለጸ ነው? እኔ ስል አካልን ነው የሚገልጸው። ስለዚህ በእኛ አስተምሮት ቴንኪዩ በእኛ አስተምሮት እኔ ብሎ ሲናገር እግዚአብሔር አንድነቱን ነው የሚገልጸው። እኛ ብሎ ሲናገር ደግሞ ሶስትነቱን ነው የሚገልጸው ብለን እናምነው። ተቀበላለህ? እኔም ቆይ በጣም ጥሩ። አረ አንዴ ተረጋጊ። የኔ እህት እኛ ስል የሶስቱን አካል ነው የሚገልጸው አልሽኝ። ኦኬ ተቀበልኩኝ። እኔ ስል ደግሞ አንድነቱ። ኦኬ ስለዚህ በአንቺ አስተምሮ ያልኩ ነበር ምንነት እኔ እያለ ያለው ምንነት ነው። ቆይ ቀጥታ መልሽ በፈጠረሽ። ወላሂ ላዝም ጥያቄውን ሽፍት ለማድረግ አትሞክሪ። የምትጠየቂው መልሽ። ስለዚህ የምትጠየቂው መልሽ። በፈጠረሽ ተረጋጊ። ቆይ ተረጋጊ። ቆይ
ተረጋጊ። ይሄን ቴክስ ስፔሲፊካሊ የጠቀስከው እኔ ስለዚህ ጋር ባህሪ ነው የሚገልጸው ወይስ አካል ነው የሚገልጸው? እኔ እያለ ያለው አካል ነው ወይስ ባህሪ ነው? ቀጥታ መልሽልኝ። ለምን የኔ ጥያቄ አትመልስ? ከታች ሰው እንዲማር አድርጋችሁ እንትን አድርጉ። ደቂቃ አንደኛውም የሚጠይቀውን ጥያቄ እየመለሰ ከታች ያለው ሰው ኦልሬዲ እንዲማር ትክክለኛ የተነሳው ኮንሰፕት ምን እንደሆነ እንዲገነዘብ። አሁን እኔ አንቺኑ ግራ እየገባን ስለሆነ ቀስ ብላችሁ ተረጋግታችሁ አትረስም ረጋበል ተረጋግታችሁ አንተም ጥያቄ ጠይቅ እሷም ትጠይቃለች። በዛ መልኩ በጨዋነት ውይይታችሁን ቀጥሉ። እሺ ክርስቲያንዬ፣ ኦኬ እንዳትደራረብብኝ። ኦኬ በአጭሩ ታውቁና ታምኑብኝ ዘንድ አለ እኔም እንደሆኑ ታስተውሉ ዘንድ እናንተን የመረጥሁ ባሪያዬ ምስክሮቼ ናችሁ ይላል እዚህ ጋር። የኔ ጥያቄ እኔ ስለዚህ ጋር ባህሪን ነው የሚገልጸው ወይስ አካልን ነው የሚገልጸው? እሺ በአጭሩ መልሽልኝ። እኔ ስል ባህሪን ነው የሚገልጸው ወይስ አካልን ነው የሚገልጸው? እኮ መጀመሪያ ላይ ምን ግልጽ ማድረግ አለብን። እታች ያለው ሰው እያዳመጠ ስለሆነ ቆይ አንዴ ለምን ጥያቄውን አትመልሽም? እኔ ስል ባህሪን ነው የሚገልጸው ወይስ አካልን ነው የሚገልጸው? ጥያቄውን ሳትመልሽ አትመልሽ። እየነገርኩህ እኮ ነው። በራስህ እኮ አመጣጥ ነው የመጣውልህ። አሁን ይሄን ጥቅስ ስትጠቅስ አንተ ኮንሲደር ያደረግከው እኔ ብሎ ሲገልጽ አካልን ነው ወይስ ባህሪን ነው ብለህን ያሰብከው? ጥያቄ ያሰብኩት ሳይሆን ጥያቄ ነው የጠየቅኩሽ። እኔ እኮ በትክክል እኔ መረዳት አለብኝ ያንተ ሀሳብ የቱ ጋር እንደሆነ ማወቅ ስላለብኝ እየጠየቅኩ ነው። መልሼ የኔ ሀሳብ በአንቺ ጥያቄ ላይ ነው የሚሞረኮዘው። ኖ አንተ ልጠይቅ የመጣኸው አንተ እኮ ስለዚህ መልሻ ጥያቄ ኦኬ ጥያቄ ልጠይቅ የመጣው ጥያቄ ቤዝ ያደረገው ቆይ ያንተ ፕሪሰፖዚሽን አይ ዶንት ማይንድ ገብቷል። አንተ ፕሪሰፖዝ አድርገህ ስለመጣኸው ነገር አይደለም ምን የምመልስልህ። ፕሪሰፖዝ አድርገህ የመጣኸው እኔ ሲለ አካልን ነው ብለህ ስለመጣህ ያንተን ፕሪሰፖዚሽን ሳይሆን የኔ መጽሐፍ ቅዱስ ነው የምመልስልህ። እኔ ስለ አካል ነው ብዬ ተናግሬያለሁ። ታዳምጣለህ? አንቺን ነው የጠየቅኩሽ። እኔ ስለ አካል እኔ ስለ አካል ነው ብዬ ተናግሬያለሁ። ተናግሬያለሁ ወይ ብያለሁ? ጠየቅ ሁለቱንም ብያለሁ። ባህሪም ነው ብያለሁ፣ አካልምንም ብያለሁ ወይ ነው ጥያቄው? አላልኩም ማለት እኮ እሱን ነው እኮ ግልጽ አድርግልኝ ያልኩህ። ስትጠይቀኝ የትኛውንም ግልጽ አላደረግም። ጥያቄ ነው የጠየቅኩት። ቆይ አንደኛ አይደለም አንተ ፕሪሰፖዝ ያደረከውን አይምሮ ላይ ፕሪሰፖዝ ያደረከውን አለመለስልህ እየተረዳኸኝ ነው። ኧረ አንዴ አዳምጪኝ። ኦኬ በመጀመሪያ ደረጃ ጥያቄ የሚጠይቀውን ሰው ምንድነው ሐሳብህ ተብሎ አይጠየቅም። የሰውየው ሐሳቡ ምንድነው ከተባለ ጥያቄ መጠየቅ ስለሆነ ማለት ነው። ጥያቄ መጠየቅ ነው። ጥያቄ የሚጠይቅ ሰው ደግሞ መልስ ያገኛል። መልስ ነው የፈለኩት እኔ እንጂ ያንተ ሐሳብ የቱ ነው ተብሎ አይጠየቅም። ይሄ የምትይ ከሆነ መልሱን ከኔ ነው እየጠበቅሽ ያለሽው። ይሄ በጣም እንትን ነው ራሱ ስህተት ነው። እኔ ያልኩት እዚህ ጋር ታውቁና ታምኑብኝ ዘንድ እኔም እንደሆነ እኔ እያለ ያለው አካል ነው ወይስ ባህሪ ነው? መልሱ ካንቺ ነው የሚመጣው። መልሱንም ከኔ ጠብቀሽ ጥያቄም ከኔ ጠብቀሽ ይሆናል። አይሆንም። አካል ቻልሽ አይደለም አልቻልኩም የኔ ወንድም ሌላ ቀን አንብቤ በደንብ እመጣለሁ ማለት ነው። ምንም እኮ እዚህ ጋር የሚፈጠር ነገር የለም ራሱ ማለት ሁላችንም ከእውቀታችን ከፍል ነው። በቃ ትንሽ ነው። ምንም እንትን አይደለም። ጥቅሱም በዚህ ያክል አይተሽ አንብበሽው ሊሆን ይችላል። በዚህ ያክል አይተሽው ላታውቂ ትችላለሽ። ስለዚህ አንብቤ እመጣለሁ አጥርቼ እመጣለሁ ማለት ይሄ ያንቺ እንትን ነው ራሱ ችግር የለውም። በዚህ መልኩ በቅንነት ካሰብ ነው ማለት ነው ለማለት ነው። ጎይዳውን እንትን አዳምጣለሁ። እሺ አመሰግናለሁ። ብዙ ጊዜ ሙስሊሞች በጣም የሚያስቅ ሀሳብ ይዘው ይመጣሉ። መጀመሪያ ምንድነው በራሳቸው ፕሪሰፖዝ አድርገው አምላክ የነሱ አንድ ያልሆነውን አምላክ አንድ ለማድረግ ታትረው ትሪኒቲን ዲፌንድ ለማድረግ ስለ ሙስሊም እያወራን አይደለም። ስለ መጽሐፍ ቅዱስ አውሪ ትንቢተ ኢሳይያስ ምዕራፍ 43 እኔ ጸጥ ብዬ ሰምቻለሁ። ቆይ ሰማች አንተ ስታወራ ሰምቻለሁ። አንተም ጸጥ ብለህ ደግሞ ድጋሚ እንትን ታደርጋለህ። እሷም አሁን ታወራ ከዛ ተጠቅቀው አልቋል። ሲሶይ አሁን ደግሞ እሷ ትጠይቅ ወይ አንተ ትጨርስና ስቴትመንቷን እሷ ከዛ የኔ መልስ እኔ ምንም ጥያቄ አላስተናግድም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ነው እያወራን ያለነው። ቀጥይ። እሺ እንግዲህ እንደምነቀየኛ ትሄዳለህ። ፌር አይደለም። ትጠይቃለህ። ይሄ የሚያዋጣው ከሆነ ውይይቱን ትቀጥላላችሁ። ካልሆነ ግን ውይይቱ እዚህ ጋር መቆም ይችላል። ትጠይቃለህ። ኢሳይያስ ላይ ነው እያወራን ያለነው። ትንቢተ ኢሳይያስ ላይ ታውቃለህ። ችግር የለውም እኮ ትንቢተ ኢሳይያስ ላይም ቢሆን አንተም ትጠይቃለህ። በቃ አንተ ጠያቂ
እነሱ ብቻ ተጠያቂ የሚሆኑበት ምንም አይነት ህግ የለም። ሲሶ ዮሐንስ ክርስትናውን መሞገት አልቻለም መሰለኝ። ዮሐንስ መጥፈቅ ለምንድን ነው የምታቋርጡኝ? ኖ እንትን ሲሶ ቅድም ያልከው መሰል አስረስ የሆነ ነገር ሲነገር ኦኬ አስተምረኝ ያልከውና እየተናገረ ሳለ ደግሞ እሷ ክርስቲያን ገባችና እዚህ ላይ እናወራ አለችው። ስለዚህ አሁን አንተ እሺ እኔ ልቀጥል። እሺ አመሰግናለሁ ሲሶዬ። ምን አለ መሰላችሁ እኔ የእስልምናን እንትን ልላለም። እኔ ስለ እስልምና ሲጀምር አይመለከተኝም። ለምን መሰላችሁ እኔ የኮራ ጥርት ያለ አስተምሮና እምነት ያለኝ ሰው ነኝ። ስለዚህ እኔ እያልኩ ያለሁት ምንድነው ፕሪሳፖዝ አድርገህ ነው የመጣኸው ወይስ ምንድነው? ለምሳሌ እግዚአብሔር ማለት ስትል ምንድነው አስበህ የመጣው? ምክንያቱም ሁሉ ጊዜ ምን ይላሉ እግዚአብሔር አንድ ነው የሚለውን ለማስረዳ ሲሉ የሆነች ጥቅስ ከመሃል ፒክ ያደርጉና እኔ ያለው ማን ነው? እግዚአብሔር እኔ ብሎ ሲናገር በባህሪው ነው። ለምን እግዚአብሔር ነው። ለምሳሌ ዘፍጥረት 1 ላይ ምን ማድረግ እንችላለን? ሶሪ አንዴ ሐሳቤን እንትን አላችሁኝ። ባህሪ ከአብ ከወልድ ከመንፈስ ቅዱስ ተነጥሎ እኔ ማለት ይችላል? ቆይ ዝም በል። አሁን የኔ ደቂቃ ነው። እሺ እግዚአብሔርም አለ ሲል ቆይ እስቲ እባክህ። እግዚአብሔርም አለ ሲል ለምሳሌ ማን ነው? እኔ እያለ ነው። እግዚአብሔርም አለ ሲል ምን እያለ ነው? እኔ እያለ ነው። 26 ላይ ማለት ነው። በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ብዝሃነትን ያሳያል። ያ ማለት ምንድን ነው? ትራዩን ጋድ ብለን እኛ የምናመልከው ወይም ብዝሃ አካልነቱን ይገልጻል። ስለዚህ አንተ መተህ እዚህ ጋር እኔ ብሎ ያለው ማን ነው ስትለኝ የሐዌ ነው እንኳን ብዬ ብነግርህ የሐዌ እኔነቱ ከሁለቱ ከወልድና ከመንፈስ ቅዱስ የተለየ ማንነት ወይም የተለየ ምንነት አለው እያልኩኝ አይደለም። ስለዚህ አብ ያወራው ለወልድ የሚሰራል ለመንፈስ ቅዱስ የሚሰራል። አንተ በጠየቀው እዚህ ጋር እኔ እያለ ያለው ባህሪው ነው ወይስ አካል ነው ብትለኝ አካል ሊሆን ይችላል። አብ ግን እኔ ከእኔ በቀር ሌላ አምላክ አልተፈጠረም ወደኋላም አይፈጠርም ሲል ሁለቱን አካሎች ወልድና መንፈስ ቅዱስን ባገለለ መልኩ ነው ብሎ ማን የፈታለ ነው? ለምንድን ነው ይሄን መልሰው? አንተ መጀመሪያ ፕሪሰፖዝ አድርገህ የመጣው ምንድነው? እዚህ ጋር እያወራ ያለው ያህዌ ነው። ያህዌ ደግሞ እኔ ብሏል። ከኔ በኋላም ከኔ በፊትም አምላክ አልተፈጠረም እያለ ያለው አንድ ያህዌ ነው። እሱ ብቻውን ነው የሚል ነገር ለማስመስከር ነው። ያ ደግሞ አይሰራም። ለምን? የሥላሴ አንድነትና ሶስትነትን ለአብ የተነገረው ለወልድም ለመንፈስ ቅዱስም ይሰራል። ስለዚህ ተናጋሪው አብም ቢሆን ወልድን መንፈስ ቅዱስን ያገለለ አይደለም። ዳትስ ዋይ እኔ የጠየቁ ምን ፕሪሰፖዝ አድርገን የመጣኸው ያልኩበት ሪዝን ይሄ ነው እንጂ እኔ እዚህ ጋር ያለው አካሉ ቀጥታ ልጠቅስልቻለሁ። አዎ አብ ነው የተናገረው ልልህ እችላለሁ። ያህዌ ነው ያወራው። ያ ያህዌ ሲናገር ግን ወልድና መንፈስ ቅዱስን አግሎ ነው የሚል ትርጓሜ ከየት ነው ያመጣኸው? ማን ነግሮህ ነው? ገብቷል? አንተ ፕሪሰፖዝ አድርገህ የምትመጣው የራስህን የጭንቅላት አስተሳሰብ ስለሆነ በዛ መልኩ አይቀጥልም። ለምን? እኔ ክርስቲያን ነኝ። ኦርቶዶክስ ክርስቲያን መጽሐፉ የነሱ ስለሆነ ከአይሁድ ኮመንተሪ አብ ሲናገር ወልድና መንፈስ ቅዱስ ነው ብሎ ይፈታል። አልጨረስኩም። ደቂቃህን አዳምጪሃለሁ። ሲሲ አንዴ እንደዛ ከሆነ እንደዛ ከሆነ ምን እንሄዳለን መሰረ ሱራ 3:64 እና 65 እናነብና ኢብራሂም ምን አይደለም ብለዋል። ክርስቲያን ሙስሊም ዝም በል ያወራ ስለሆነ ነው እያለለፍ ስለሆነ ገባላለሁ። ሱራ 3:64 እና 65 ኢብራሂም ክርስቲያንና ሙስሊም ክርስቲያን አይሁድም አይደለም ብሎ የነገረው ተውራትና ኢንጂል ለአይሁድና ለክርስቲያን ነው የወረደው ብሎ ሲያስተምር ያንተ አላህ ስፔሲፊክሊ ኢብራሂም ብቻ ነው ሙስሊም እንጂ ተውራትና ኢንጂል የወረደላቸው አይሁዶችና ክርስቲያኖች ናቸው ብሎ አላህ ተናግሯል። በዛ መንገድ የምንሄድ ከሆነ አንተም እስላም የሚባል የነቢያት አስተምሮ ነው የሚለውን እዚች ጋር አፍርሰህ ትሄዳለህ ማለት ነው። እኔ እየነገርኩህ ያለሁት ትሪኒቲን የማስረዳበት መንገድ የሐዌ አብን ቢናገረው ወልድና መንፈስ ቅዱስን ኤክስክሉድ ያደረገ አይደለም። አንተ የኢሳያስን ቁጥር አምጥተህ እኔ ብሎ የተናገረው ያህዌ ነው ወይም አብ ነው፣ ስለዚህ ወልድ መንፈስ ቅዱስ የሉም ለማለት ከሆነ ያልከለው እኛ ኢየሱስ ክርስቶስን የምናውቀው ከድህረ መወለዱ በኋላ ሳይሆን ከበፊትም የነበረ መሆኑን ነው።
ስለዚህ ኢሳያስ የመሰከረለት እንደሚመጣ እንደሚወለድ የነገረለት ያ አምላክ መጀመሪያም የነበረ ነው። ዝም በል ከርዕስ ውጭ አታውሪ። ዝም በል ትንቢተ ኢሳያስ ላውሪ። ከርዕስ አልወጣም። አንተ ኢሳያስ ስለ ኢየሱስ ክርስቶስ በአካል መገለጥ የመሰከረ ነው። ስለዚህ አንተ ከየት አምጥተህ ነው እዚህ ጋር ያህዌ ነው አይሁዶች አያምኑትም ነበረ ብለህ ለመናገር የደፈርከው? ገብቷል? ያ ኢሳያስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካል መገለጥ ስለመወለዱ፣ ስለመከራው፣ ስለ ስቅለቱና ስለ ትንሣኤው የተናገረ ነብይ አንተ ዛሬ መተህ ኖ አይ ስለ ያህዌ ብቻ ነው የተናገረው፣ ወልድ አይታወቅም ነበር፣ መንፈስ ቅዱስ አይታወቅም ነበር ብለህ ለመናገር ድፍረቱን ከየት ነው ያመጣኸው? በአንተ ሳይሆን የምንተረጉመው መጽሐፍ ቅዱስን እኛ አባቶች በተረጎሙትና ባስተማሩ መሰረት ነው። ስለዚህ ኢሳያስን አንተ ደፍረ ያህዌን ብቻ ነው የሚያውቀው ለማለት ራሱ አንተ የኢሳያስን 9 ምዕራፍ 9:6 ገብቷል 53 ምናምን መካድ ይኖርብሃል። እሱን ደግሞ ቁጭ አድርጎ ስለ መሲሁ ስለ ኢየሱስ ክርስቶስ መወለድና እንትን ማለት አስተምሯል። ስለዚህ አንተ እዚች ጋር ስፔሲፊክሊ ስትናገር ምን ነው ያሰብክ የመጣው? ምን ሰፖዝ አድርገህ ነው ያልኩ። ለዛ ነው እንጂ በትክክል እዚህ ጋር የተናገረው ያህዌ ነው። ተግባባን? ጆዬ ካለ ትቀጥላለህ። ኦኬ እሺ ልቀጥል። ኦኬ በመጀመሪያ ደረጃ እኔ የጠየቅኩት 5 ደቂቃ አንተ 5 ደቂቃ ያው እንዳታቋርጡት ማንም ሰው ያው እሺ በመጀመሪያ ደረጃ እህታችን ያህዌ ነው የተናገረው ብለህ 5 ደቂቃ ላይ አንተም እንትን በል። እነሱ በ5 ደቂቃቸው ላይ ካንተ ቀጥሎ ዮሐንስም ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። ሐሳቦችን በደንብ አንስተው የኔ ደቂቃ እየፈጀነው ከመጽሐፍ ጀምርላለሁ፣ ችግር የለም። ቁርአንም ከመጽሐፍ ቅዱስም እያጣቀሱ ይናገራሉ። ቀጥል አስረስዬ። ኦኬ ጥያቄው በመጀመሪያ ደረጃ በመጽሐፍ ቅዱስ እንጂ በቁርአን ላይ አይደለም ራሱ ማለት ነው። ስለዚህ አሁን መጽሐፍ ቅዱስ የሚለው በአንደኛ ጴጥሮስ መልእክት ላይ ለምትጠየቁት ሁሉ ለመልስ የተዘጋጃችሁ ሁኑ ነው እንጂ የሚለው ለምትጠየቁት ሁሉ ጥያቄ ጠይቁ አይልም አንድም ቦታ ማለት ነው። ነገር ግን የክርስቲያን አቃቢያን ነን የሚሉ ነገር ግን ይሄንን እንትን ይላሉ ማለት ነው፣ ይሽራሉ። በሁለተኛ ደረጃ ደግሞ እዚህ ጋር እህታችን ምን ብላ ተናግራለች? አይ ቲንክ በቃ ያመነችው ነገር እዚህ ጋር ተናጋሪው ያህዌ ነው ብላለች። አላሁ አክበር አላሁ አክበር አላሁ አክበር። ያህዌ ከሆነ እዚህ ጋር ወልድና መንፈስ ቅዱስ ምን ሆኑ? የሉም ማለት ነው። ወልድና መንፈስ ቅዱስ የሚባል የለም። አንድም ቦታ ደግሞ መጽሐፍ ቅዱስ ላይ ኢየሱስ ያህዌ በሚል ስም አልተጠራም። ያህዌ ተብሎ አልተጠራም ኢየሱስ ክርስቶስ ማለት ነው። በመቀጠል ደግሞ መንፈስ ቅዱስም አንድም ቦታ ያህዌ ተብሎ አልተጠራም። ስለዚህ እዚህ ጋር የሥላሴ ትምህርት ፈረሰ። በነገራችን ላይ እኔ ብቻ አይደለሁም ያፈረስኩት። ያፈረሰው ማን ነው ከተባለ ጳውሎስም ጭምር በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ነገር ሁሉ በእርሱ በኩል የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ስንት አምላክ? አንድ አምላክ። አንድ ከተባለ በኋላ ሌላ የሚጨመር ከሆነ ምን ይሆናል ማለት ነው? በቀጥታ 2 3 4 እያለ ነው የሚሄደው። ስለዚህ መጽሐፍ ቅዱስ የሚያውቀው አንድን አምላክ ነው። ያ አንዱ አምላክ ደግሞ እግዚአብሔር አብ ነው። እዚህ ጋርም ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተን የመረጥሁት ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከእኔ በፊት እኔ የሚለው ማንነት አለው። እዚህ ጋር አካል ነው። እኔ የሚለው ራሷ ስለመሰከረች ማለት ነው። ከእኔ በፊት አምላክ አልተሰራም ማለት፣ ከእኔም በኋላ አይሆንም ማለት። ይህ ማንነት ነው እየተናገረ ያለው። ይህ ማንነት ምን አለ? እኔ አለ። ከእኔ በፊት አምላክ አልተሰራም። እኔ የሚል ማንነት አለ። ከእኔም በኋላ አምላክ አይሆንም ማለት። እኔ የሚል ማንነት አለ። ስለዚህ አንዱ አምላክ ከእኔ በፊት አምላክ አልተሰራም ከተባለ ያ አንዱ አምላክ ከእሱ በፊት አምላክ የለም፣ ከእሱም በኋላ አምላክ አይሰራም፣ አምላክ የለም ማለት ነው። ስለዚህ ወልድና መንፈስ ቅዱስ አምላክ ሳይሆኑ በኢታችን ሎጂክ እንኳን ምን ሆነ ማለት ነው? በቀጥታ አማልክት ሊሆኑ ነው ማለት ነው። ምክንያቱም በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም ስል ማንነትን ነው እዚህ ጋር ዋቢ የሚያደርገው። ከአንዱ በቀር ማንም አምላክ እንደሌለ፣ ከአንዱ በቀር ማንም የሚል ማንነት አለ። ስለዚህ ያ አንዱ አምላክ አብ ነው። እንደውም ኢራኒየስ አገኒስት ሄሪሲስ በሚለው መጽሐፉ ቡክ 4 ቻፕተር 6 ላይ በግልጽ እንዳስቀመጠው ምን ብሎ ያስቀምጣል?
አንዱ አምላክ አብ ነው ብሎ ራኒየስ ያስቀምጣል ማለት ነው። ስለዚህ አንድ አምላክ አብ ከሆነ ወልድና መንፈስ ቅዱስ አማልክት ሊሆኑ ነው። ስለዚህ እዚህ ጋር እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን የለም እያለ ቁጥር 11 ላይ የሚናገረው እግዚአብሔር አብ ነው። እግዚአብሔር አብ ደግሞ ቅድም ያህዌ ብላ ተናግራለች። አንድም ቦታ ደግሞ ኢየሱስ ክርስቶስ ያህዌ ተብሎ አልተጠቀሰም። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6ን አንስታለች። ትንቢተ ኢሳይያስ ላይ እንመልከት እስኪ ቅድም እህታችን ያነሳችውን ክፍል ማለት ነው። አይ ቲንክ እኔ ለሷ የሚመኝላት ሂዳዮን ነው እንድታመልጥ ከሶስት ስላሴ አስተምሮ ወደ አንዱ አምላክ እንድትመጣ ነው ምኞት ነው። ይሄ ማንም እዚህ ያላችሁ ክርስቲያኖች ሁሉ ምኞታችን እናንተ እንድትናደዱ እናንተ እንድትበሽቁ ምኞታችንም አይደለም፣ ጥቅምም የለውም። እናንተ ብትናደዱልኝ ምንም ብትሉ ብትበሽቁ ምንም አይጠቅምልኝም። ዋናው ነገሩ እየጠላችሁኝም ብትሆኑ ጀነትን በጋራ እንድንገባ ነው። ጀነትን በጋራ ጀነት መግቢያ ደግሞ ዋነኛው እስላም ብቻና ብቻ ነው። ኦኬ እዚህ ጋር እንመልከት። በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነቱ በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የቱ ጋር ነው ኢየሱስ ክርስቶስ የሰላም አለቃ ኃያል አምላክ መካር ተብሎ የተጠራው? የትም ቦታ አልተጠራም። ስለዚህ ይሄ ክፍል ኢየሱስ ክርስቶስን አይመለከትም። ኢሳይያስ ለኢየሱስ ክርስቶስ መስክሯል። ኢሳይያስ እንኳን ኢየሱስ ሊመሰክር ይቅርና ኢየሱስን አያውቀውም። እዚህ ክፍል መሰረት እያልኩ ነው ባጭሩ። የተወለደ ሕፃን አለ። ይህ ሕፃን ደግሞ በጫንቃው ላይ ይሆናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢየሱስ ክርስቶስ አንድም ቦታ አባት ተብሎ አልተጠራም። እንዲሁም አባት እየተባለ የሚጠራው የነበረው እግዚአብሔር አብ ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሎ ኢየሱስ ክርስቶስ ተናግሯል። አምላክ ነበረው፣ አባት ነበረው። ባጭሩ እሱ አባት ተብሎ አልተጠራም ነው። ቴንክ ዩ። እሺ አስረስዬ፣ እሺ ጆን ትቀጥላለህ ወይስ ነው? ጆዬ ይቀጥላል። አንድ ጊዜ ግን እዚች ጋር ትንሽ ደቂቃ ልውሰድብህ ጆዬ፣ ወደ አንተ አስገባለሁ። ተራቤላ ደስ የሚለው እናንተ ጀነት ከባድ ነው። አስረስዬ በጣም ደስ የሚል ነው። የእናንተ ጀነት ይቅርብን። ምክንያቱም እኛ 72 ምናምን ሳይሆን እኛ እንደ መልአክ መሆን ስለሆነ የምንፈልገው የእናንተ መልአክ የእናንተን ጀነት አንፈልገው። ኤኒዌይስ ግን አንፈልገው ምድረ በዳውን ጀነት ነው የምትፈልጊው? አዎ ከእግዚአብሔር ከመላእክትን መስዬ እኔ እግዚአብሔርን ማገልገል እንጂ ማግባት መጋባት እንትን ማለት ምናምን የሚባለው ነገር መስከር ምናምን የሚባል ነገር አልፈልግም። ሶ ኤኒዌይስ እንተውና እሱን ወደ ሐሳቡ ልግባ። እግዚአብሔር አብ አለ። አስረስ ምናል ተሳስቶ ይሆን ወይ ሳይገባው ቀርቶ ይሆን አልገባኝም። እና እግዚአብሔር አብ አለ። ቴንክ ዩ። አዎ እግዚአብሔር አብ ብለሃል፣ ቀጥል። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያልክ ትቀጥላለህ። ምክንያቱም ኢየሱስ ክርስቶስ ምን ይላል? የዮሐንስ ወንጌል 8:58 ላይ ከአብርሃም በፊት እኔ ነበርኩ አይ አም ይላል። አይ አም ሲል ማነው? ኤክሶደስ ላይ ደግሞ ወይም ምንድነው? ሶሪ ጆይ ኤክሶደስ አማርኛ ጠፋብኝ። ዘጸአት ሶሪ ዘጸአት ላይ አያም ሆያም ብሏል። የሃዊ የምንለው ማለት ነው። እኔ ነኝ ብሏል። እኔ ነኝ ብሏል። ስለዚህ ያ አምላክ ራሱ ወልድ ደግሞ ብሏል፣ እኔ ነኝ ብሏል። ሲጀመሩ ደግሞ 17:6 ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 17:6 ላይ ከጥንት ከዘላለም የሰጠኸኝ ስም ገለጥኩላችሁ፣ ማኒፌስት አደረግኩኝ፣ ያ የነበረውን ስም ገለጥኩ እያለ ነው። ኢየሱስ ክርስቶስ በአካል የተገለጠ አምላክ ነው ስንል ለዚህ ነው። ስለዚህ ትቀጥላለህ ጆዬ፣ አንተ ተቀበለኝ እስቲ። አይ ማይክ ነው ጋር ብቻዬን ከሁለት ሰው ጋር የሚወያይ ጀግና ክርስቲያኖችን ጭምር አጨብጭቡልኝ። ቆይ አስረስ ድራማ እንዳትሰራ ለመሰለ እኔ በቃሃለሁ። እኔ ጆዬ ከበቃሽ ማውራት ነው። ከበቃሽ አውሪ። ብቻዬን ክርስቲያኖችም ጭምር አጨብጭቡልኝ። ኮንቴንቱ ላይ ነው እንጂ ቁጥሩ ላይ እንትን አታርጉ። ሀሳቡ ላይ ፎከስ አድርጉ እንጂ እንትን አታርጉ። ጆ ቀጠል። ዋና ርዕሰ ጉዳዩ ላይ የሚሞግት ሀሳብ ማን አነሳ የሚለው ላይ እንጂ ቁጥሩ ላይ እኔ ከተወያይ ብቻ ነው የሚቀጥለው። ወላሂ አላወራም። እኔ ከአንድ ሰው ጋር ብቻ ነው የማወራው። መብቴ መሰለኝ። ይሄ የኔ መብት አስከብርልኝ ሲሱ።
ቆይ አንድ ሰው ጋር ብቻ ነው ቆይ ቆይ አንዴ እኔ የሚለው ለአብ ነው የተፈታው የሚል አንድ አባት ስጠኝ። አይ እኔ ካንተ ጋር እያወራሁ አይደለም። ሲሶ አንድ አባት ስጠኝ። ቆይ እንትን እናድርገው ወይስ ወይ እንደዚህ እናድርገው ወይ በጥያቄና መልስ ኩዌሽን እንትን ባክ ኤንድ ፎርዝ እናድርገው ውይይቱን። አዎ እንደዛ አድርገውና ምንም ጥቅም የለውም። እሱ ያወራው የራሱን ነገር ምን ያደርግልኛል? ስለዚህ እንደዚህ እናድርገው። እሺ ቤቱን አንድ ሰው ጋር ብቻ ነው የማወራው። ሲሶ ወላሂ ከዮሐንስ ጋር ከሊቷ ጋር ከተወያየዋት ልጅ ብቻ ነው የማወራው። እኔ ከአንተ ጋር አላወራም። መብቴ መሰለኝ፣ መብቴ ነው። ማንም አያስገድደኝም። ሲስ ካወራሁት ከተወያየው ሰው ጋር ብቻ ነው የማስቀጥለው። አንተም ፍትሃዊ ከሆንክ ሲስ ፍትሃዊ ከሆንክ አንድ ሰው ብቻ ይወያይ። አንተ ከሰውየው ነው ወይስ ከትምህርተ ስላሴ ነው ያለ ጥያቄ? ስለ ሰውየው አይደለም ማለት ጥያቄው ነው። ውይይት ኖርማል ጥያቄ ላይ አይደለም እያወራን ነው። ተወያየን እኮ ውይይት አደረግኩ። ጥያቄማ ቢሆን ደቂቃ የለም ነበር። ኦፊሻል ዲቤት እኮ አይደለም እኮ። አንተ ለክርስቲያኖች ምን አልክ መሰለህ? እኔ ከአንድ ሰው ነው የማወራው። መብቴ መሰለኝ። ይሄን ለምን መብትን በደንብ ነው የማከብረው። አስረስ አለቀ። ስለዚህ ከክርስቲያን ጋር ጀምሬያለሁ፣ ከእሷ ጋር ልቀጥል። ከዚህ ልጅ ጋር ከሆነ እኔ ከዚህ ልጅ ጋር አንደኛ አንተን ይቀረዋል። ራሱ ይሄ ዲሲፕሊን የሚባለው ነገር ስለመባል የሚባለው ነገር ነገር አላወራም። መብቴ መሰለኝ። ሰው መርጬ ነው የማወራው። መርጬ ነው የሚበላው፣ መርጬ ነው የሚናገረው፣ መርጬ ነው የሚሄደው። ማንም እኔን እንትን አይለኝም። መብቴ መሰለኝ። ካንተ ጋር እኮ መርጦ እኮ ማንም አያወራም። ፓፓ እኔ ብሎ የፈታ አንድ አባት ስጠኝ። አላህ ካንተ ጋር እያወራ አይደለም። ክርስቲያን ቀጥይ። ስለዚህ ይሄንን ትርጓሜን ኪስ ውስጥ ከተና የራብ አድማህን ትቀጥላለህ። ፓፓ ምን ሆነ ነው? ያንተ ፍቺኛ ምን ያደርግልህ? ሲሶ ጀመረው እንግዲህ ዘለፋ ስድብና ስዕልና የገሌ መገለጫ ነው። ለማንኛውም ቀጥሉ። አይደለም እኔ ብሎ ለአብ የፈታ አንድ አባት ስጠኝ ፕሊስ እባክህ። እኔ ብሎ የፈታ ለአብ እኔ ካንተ ጋር እያወራሁ አይደለም። ክርስቲያን ቀጥይ። ያለ ፓፓ አንተ ቅድም ይሄንን ክፍል የሆነ ክፍል ኢግናቲዮስ ኦፍ አንቲዮክ የሆነ ሰው ስም ጠቅሰህ ከሱ ጋር እያወራው ስላልሆነ አንደኛ እሱን ክፍል አይደለም የኢራኔስን የጠቀስኩት። ኢራኔስ ምንም አያገባውም ራሱ በትንቢተ ኢሳይያስ ምዕራፍ 43 ቁጥር አንደኛ ቆሮንቶስን ነው መጽሐፉን። ቆይ አንዴ ሲሶ አንደኛ ኢራኔስ አያገባውም ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10። ምክንያቱም መጽሐፉ የሱ ሳይሆን የአይሁዶች መጽሐፍ ነው። ሕግና ስርዓት የተሰጠው ነቢያትም የተሰጠው ለአይሁድ ነው። እና ኢራኔስ ምን አገባውና ነው? አትናቴዎስ ምን አገባውና ነው? ኢግናሺየስ ምን አገባውና ነው? ይሄን ክፍል የሚፈታው መብትም የለውም። መብት ያላቸው አይሁዶች ናቸው መብት ያላቸው። ከአንተ ጋር አላወራም። ይቀጥልና ከአንተ ጋር አላወራም። ቀጥይ ክርስቲያን። ሲሶ ቤቴን አታስከብርም። ልውጣ። መልካም ጊዜ። ያው እንግዲህ አንድ የሚታርጉት ነው። አንድ የሚታርጉ አስረስ ቆይ እኔ ማንችን መስሎ ነው እንዴ? ምን ረክቶ ነው? ይኸውልህ እኔ እኮ እያልኩ ያለሁት በመሀል ሰው እያናገረኝ ስለሆነ ጀስት ስላልተመቸኝ ነው ጆ ይቀጥል ያልኩት እንጂ ማይመችሽ ከሆነ ቅድም አልወያየም ማለት ትቼ ነበር። መጀመርም አያስፈልግሽም። እኔ ከአንድ ሰው በላይ አላውራም። ወላሂ ላዚም አላውራም። መብቴ መሰለኝ ይሄ። ችግር የለውም እንቀጥላለን። ችግር የለውም። አንችልም ማለት ነው። ቅድም ከጀመርሽ በኋላ ችግር የለውም። አንተ ስታቅተኝ አስበዋል አስረስ። እኔ አንተ ስታቅተኝ በጣም እኮ ከባድ ነው። አንገናኝም እኔ እናንተ። ስለዚህ አሁን ይኸውልህ ቆይ እንቀጥል። በቃ ችግር የለውም። ትምኪት ታጠፋለች። እኔ አንቺንም ጨምሮ የአንቺ አስተማሪ የሆነውን በእውነት አሸንፈዋለሁ። በእውነት ነው የሚለው አሁን እኮ ክርክሩ ትተህ መልስ። በቃ የጠየቅከው ነው አይደለ? በእውቀት ማስረጃውን ተብለሃል። እንደዛ ብሎ የፈታበት ካለ ማስረጃውን አምጣ። አሁን ክርክሩን ተወና እኔ ጋር አለ። ስለዚህ እናንተ አታግዱኝም ነው ባጭሩ። ግን ትምኪት አይደለም። በቃ እሺ አሁን ይኸውልህ ቀላል እኮ ነው። አንዴ በእናታችሁ ሁላችሁ አስረስዬውልህ አንተ አሁን ይኸውልህ ትልቁ ነገር ሁላችሁ የሚታርጉ አንተ ክርስቲያኖች የሥላሴ ትምህርት ላይ ነው ጥያቄ አለክ። እነሱ ደግሞ አንተ ላይ ጥያቄ አላቸው። ክርስቲያን ልትሆን ትችላለች፣ ዮሐንስም ጆም ሊሆን ይችላል፣ ታላቁ ኬኩም ሌሎችም። አንተ ትጠይቃለህ፣ እነሱ ይመልሳሉ። እነሱ ይጠይቃሉ፣ አንተ ትመልሳለህ። ሌላ ሙስሊሞች ካሉ ካንተ ጋር አብረው
ይሄን ውይይት መካፈል የሚችሉ ካሉ ሙስሊሞች አንድ ቁጥር ይላኩልኝ። ሙስሊሞች እኔ ከአንድ ሰው በላይ ሲሶ ከአንድ ሰው በላይ አላስተናግድም። ይሄ የኔ መብት ነው። እኔን አትጫነኝ። ራሱ ልጅቷ ደቂቃውን እየጨረስኩ ደቂቃውን አንዴ ያስጀምርልኝ። ችግር የለም። እሺ አይ አሁን የምናደርገው አንተ በመጀመሪያ ደረጃ ዮሐንስ ስነ ምግባርም እውቀትም የለህም። ሄድና ተማር አንተ በክርስቲያን እንደዚህ ቤት እንደዚህ አይነት ሎጂክ አይሰራም። ይኸውልህ አስረስ ይኸውልህ እኔ አሁን አስረስዬ ያንተን መብት ማንም እንዲነካ ያንተን እምነትም መብት ማንም እንዲነካ አልፈልግም። አንተም የነሱ መብት ለምን ታስረብሻለህ? አንተ ቆይ ከአንድ ልጅ ጋር እያወራሁ አንተ ለምን ታስረብሻለህ? ቆይ እኔ ከክርስቲያን ጋር ነው አይደል እያወራሁ ከሱ ጋር ብቻ እንደዛ ብሎ የፈታ አንድ አባት ለአብ ነው ብሎ የፈታ አንድ አባት ስተን በቃ ውይይቱ እኮ እዚህ ጋር ያልቃል። ምን አገባው አባት ምን አገባው? ትንቢተ ኢሳይያስ ምን አገባው አባት? ለምን ይፈታል አባት? ስለዚህ የለህም ሰላም አለይኩም አቢቢ የለህም አለቀ። ስለዚህ የራስህን ፍቺ ነው ይዘህ የመጣኸው ነው። አባት ስሉት እኮ ነው ሰምተው የመጣው። ወላሂ ላዝም አባት ምን አገባው? ስለ ኦልድ ተስተመንት ኒው ቴስተመንት ያንተ አይደለም እያልኩ እኮ መጽሐፍ ቆይ አዳምጠኝ። ለምሳሌ ስለ ሱረቱን ኒሳ ቆይ ስለ ሱረቱን ኒሳ አትናቴዎስን እንደመጠየቅ ነው ራሱ ማለት ነው። አትናቴዎስ ሱረቱን ኒሳ አያገባውም። ቆይ አንድ አዳምጠኝ። በቃ ማታውቀውን ነገር ልንገርህ። ቆይ ማታውቀውን ነገር ልንገርህ። ቆይ እንደዛ ተብሎ የተፈታበት አለ ወይ? ኧረ አንዴ ኦኬ፣ ቆይ አንዴ በቃ ተረጋጋ። በመጀመሪያ ደረጃ እኔ ያወራው አይደለም። ሁላችሁም ቆይ እቅዳችሁ ማለት ነው እቅዳችሁ ለመጨቃጨቅ ነው ወይስ ሐሳቡን ለመሞገት ነው? እኔ ያልገባኝ ነገር ሁላችሁም እቅዳችሁ ሐሳቡን አንድ አባት ይስጠኝና እኮ የውይይት እኮ ፈርዘር አይሄድም። ይሄው በቃ አንድ አባት ስጠኝ እዚህ ጋር እንቋጨው። ሌላ እኮ ታሪክ አያስፈልግ። ከዛ ወደ አንተ እንገባለን። እኔ ለአብ ነው ብሎ የፈታ አንድ አባት ስጠኝ አለ ያላ ሀቢብ። ኦኬ በመጀመሪያ ደረጃ ደግሜ አሁንም ልናገር። ኦኬ አባት ስለ ኦልድ ተስተመንት ወይም ደግሞ ስለ ብሉይ ኪዳን መጽሐፍ አያገባውም ነው አንደኛ መልስ። በሁለተኛ ቆይ ሚዩት አድርግ እስኪ ልጨርስ እስኪ። ኦኬ በሁለተኛ ደረጃ አንተ አትጠይቀኝም ነው። አንደኛ አንተ አትጠይቀኝም፣ ተወያያ ትጠይቀኝ። ተወያያዋ ምክንያቱም ተወያያዋ ቢያንስ ከአንተ የተሻለ ናውሌጅ አላት። ማውራውን ነገር ሁላ ትረዳለች። ወላሂ እሷ እኔን ተወኝና ፈጣፍጣችሁ ነው በመድኃኒዓለም እኔ ጨንቀኛ አይደለም ክርስቲያን ወላሂ ማውራውን ነገር ራሱ እሷ ትረዳዋለች። ጎበዝ ነች ወላሂ። ይሄ ማውራውን ነገር ሁላ አይረዳም ወላሂ። እንዴት ነው ገና የሚያወራውን ነገር ሁላ ከማይረዳ ሰው ጋር እንዴት ነው የሚወያየው ነው? አንዴ ወይ ገለልተኛ ሌላ ሰው እስቲ ይላክልኝ ይሄን ውይይት። እኔ ከእስልምና አንፃር ውይይቶቹ እንዴት መመራት እንዳለባቸው ራሱ ግራ ገብቶኛል። እሺ ቤላ በቃ ካስረስ ጋር ልቀጥል። እሺ ቤላ የምትይው ነገር አለ? ያ አይደለም አንድ ያስረስ ረበናታ አንዴ ምን ሆነክ ነው? ክርስቲያን ብቻ አንዴ የሚታርግ አንዴ የሚታርግ እያልክ ያለውን ነው ማስረጃ የጠየቅን አይደለ? እዚች ጋር ቅድም ሲያመጣ የነበረው ትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ ያለው ለአብ ነው ብሎ ፕሪሰፖዝ አድርጎ ተናግሯል። 13 አይደለም 11። እሺ አንዴ ቆይ 13 እሺ 13 14 እዛች ጋር ያለው ለአብ ነው ብሎ ፕሪሰፖዝ አላልኩም 11 ነው። ኧረ 13 በእናትህ አንዴ ምን ሆነክ ነው እኮ 11 ነው። እሺ አንዴ የሚታርግ ምን ሆነክ ነው የምትፈራው? ኦኬ እዛ ጋር ያለውን ለአብ ነው ብሎ ፕሪሰፖዝ አድርጎ ተናግሯል። ወልድና መንፈስ ቅዱስ አይደለም። እንደዛ ብሎ ደግሞ እኛ ኦርቶዶክሳውያን ነው እንደዛ ብሎ የተረዳ አባት። ምክንያቱም ከቅድም ጀምሮ ቅዱስ ኢራኔስን ጠቅሰሃል፣ ቅዱስ አትናቴዎስን ስጠቅስ ነበር። እንደዛ ብሎ የተረዳ አባት ካለ ስጠን ያለ በቃ ማስረጃ አይጠየቅን። ከዛ በኋላ ወደ አንተ እንሄዳለን ማለት ነው። ኦኬ በጣም ጥሩ። ኦኬ በመጀመሪያ ደረጃ እኔ ስል እህታችን ክርስቲያን ነች ያህዌ ነው ብላ የፈታችሁ። በመጀመሪያ ደረጃ እሷ ተሳስታ ከሆነ ከእሷ ጋር ዲቤት እንድትገቡ ነው የሚጠይቀው። እኔ በመጀመሪያ ደረጃ ለአብም ነው ለወልድም ነው ብዬ አልፈታውም። ክፍሉን የጠየቅኩት ምን የሚል ነው? በቀጥታ ታውቁና ታምኑብኝ ዘንድ እኔ እንደሆኑ ታስተውሉ ዘንድ እናንተን የመረጡት ባሪያዎቼ ምስክሮቼ ናቸው ይላል እግዚአብሔር። ከእኔ በፊት አምላክ አልተሰራም። እኔ እያለ ያለው ማን ነው ብዬ እህታችን ክርስቲያንን ጠየቅኳት። ስላት ምን አለች? እኔ እያለ ያለው ያህዌ ነው አብ ነው አለች። አብ ስናገር ወልድ መንፈስ ቅዱስን ያካትታል። እንደውም አልጠየቅኳትም። ምን ቆይ አንዴ ልጨርስ እህታችን ብዬ ጠየቅኳት። እኔ የትኛውን ክፍል ነው ታዲያ በእንትን የፈታው ካልሽኝ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ያለውን በግልጽ ክፍሉም አብ ነው ይላል።
ክፍሉ በግልጽ አብ ነው ይላል ብዬ ፈትቼዋለሁ። እንደገና ደግሞ ትንቢተ ኢሳያስ አንተ ብትፈታውስ ታውቁና ታምኑብኝ ዘንድ እንደሆነ ታስተውሉ ዘንድ እናንተን የመረጡት ባሪያዎቹ ምስክሮች ናቸው ይላል እግዚአብሔር። ከእኔ በፊት አምላክ አልተሰራም ከእኔም በኋላ አይሆንም ስል አብ ነው ብል ራሱ ስተት ነው ከተባለ ስተት አይደለም። ለምን በዕብራውያን ምዕራፍ 1 ቁጥር 1 ላይ ብትመለከቱ እንዲህ የሚል ቃል እናገኛለን፣ ቃል በቃል ማለት ነው። ዕብራውያን ምዕራፍ 1 ቁጥር 1 ላይ ማለት ነው እንዲህ ይላል ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች በነቢያት ተናግሮ ሁሉም ወራሽ ባደረጎ ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ስለዚህ ከጥንት ጀምሮ እየተናገረ የነበረው የልጁ አባት የሆነው ነበር። የልጁ አባት ደግሞ ማን ነው ከተባለ አብ ነው። ስለዚህ ከጥንት ጀምሮ በነቢያት ሲናገር የነበረው ራሱ ያ እግዚአብሔር ነው። ይሄንን እኔ ቢፈታ እንኳን ስህተት የለውም። እንደገና ደግሞ ቸርች ፋዘርስ የሚል ነገር አንደኛ ይሄም ራሱ ስህተት ነው። ቸርች ፋዘርስ ምን አገባቸው? ስለ ኦልድ ተስተመንት ምንም አያገባቸውም ነው ቸርች ፋዘርስ የቤተ ክርስቲያን አባቶች ደግሜ ነው የሚላችሁ አያገባቸውም። ቸርች ፋዘርስ ኤራኒስ አያገባውም። እዚህ ጋር ቆም፣ በቃ አሁን አቁም። ደቂቃዬን ነው አንተ የተጠቀምከው። አሁን ከኔ ጋር ትቀጥላለህ ማለት ነው። ምን እያለ ነው? ቸርች ፋዘርስ ስለ እንትን አያገባቸውም እያልክ ነው አይደል? እንትን ለምን አታረጉትም? በጣም ታላቅ ይቅርታ፣ እኔ በስመሃል ለመግባት ሳይሆን ሌላ እንትን እንዳይል ደቂቃው እንዳለ ሆነው ጥያቄና መልስ ብታረጉት አይ ቲንክ አሁን ያው እንግዲህ ዝም ብሎ ደቂቃ በተሰጠ ቁጥር ባኬን ፎርዝ በበዛ ቁጥር እንትን ስንት ሰው ነው የሚያወራኝ? እዛው ተጨማለቁ። አንደኛ ጋዲሳ ዮሐድ የሚባሉ ልጆች ስነ ምግባር ይችላላችሁም ስነ ምግባር ተመራችሁ ለማምለጥ ነው። እረፍ ጋዲሳ ያንቺ እኔ ለማውራት አይደለም። አይ እኔ አመጣለሁ እዛው ስነ ምግባር ተመራችሁ ነው። እኔ ለማንኛውም አልወያይም። በቃ ከዚህ በኋላ ጨርሻለሁ። አይደለም ጋዲሳ እንዲህ ዝም በል ፕሊስ፣ በእናትህ እንዳትሄድ አስረስ ፕሊዝ ለምን እኔ ብቻዬን ነኝ? ብቻዬን ከኔ ጋር ነው ብለሃል። ከኔ ጋር ትጨርሳለህ። ፕሊዝ በእናትህ አትውጣ። አዎ ቴንክ ዩ። ምን እያለን ነው? እኔ ምን ብያለሁ? የዮሐንስ ወንጌልን 8:58 አንስቼ እኔ አይ አም ብሎ ማን ተናግሯል? ኢየሱስ ክርስቶስ። ይሄን ደግሞ ማን ተናግሮታል? የሃዌ አይ አም ብሎ ዘጸአት ላይ እየተናገረ። ስለዚህ የእነሱን አንድነት አለም። እኔ እዚህ ጋር ስፔሲፊክሊ ስንጠይቅ ምን አልከን? አይ ይሄ እኮ ስለ አብ ነው ብለህ አንተ የአብ አካልነትን ብቻ ነው የሚገልጸው እንጂ ወልድና መንፈስ ቅዱስን አያካትትም የሚል ፕሪሰፖዚሽን ነው ያመጣኸው። ይሄንን ደግሞ በየትኛው የኤርሊ ቸርች ፋዘርስ ተገልጿል ስትባል ምን ብላል? አያገባቸውም። ለምን? ይሄኛው እኮ ለአይሁዶች የነበረ መጽሐፍ ነው ብላል ቃል በቃል። ስለዚህ እኔ ደግሞ ምን እልሃለሁ መሰለ አስረስ፣ አሁን እኔ መልሻለሁ፣ ወደ ጥያቄው እንሄዳለን። በማስረጃ አልጠይቀውም፣ ምክንያቱም እራሱ የራሱ መጽሐፍ ምን ይለዋል መሰለ ሱራ 3:67 ላይ ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው እምነት የተዘነበለ ነበር ይልና ይህንን ሐሳብ ከየቱ ጋር ያገናኘዋል? ተውራትና ኢንጂል 64 ላይ እዩ፣ በደንብ አዳምጡ። 64 ላይ ምን ይላል? ተውራትና ኢንጂልም በሱ ጊዜ አልተወረዱም። ኢብራሂም ሙስሊም ተብሎ የተጠራ ወይም ሙስሊም ነበር የተባለው ለምንድን ነው? በሱ ዘመን ተውራትና ኢንጂል ስላልወረዱ ነው። ስለዚህ ተውራትና ኢንጂል አሁን ማንን አይመለከትም? እስላምን አይመለከትም። ማ ስለሆንክ ነው አንተ መተህ እዚህ ጋር የምታወራው? አንተ ባልከው አንተ ባስቀመጥከው መሰረት ከሆነ ተውራትና ኢንጂል አይመለከትም። የኛን ነቢያቶች ግን መሐመድ በሚመቸው መልኩ ወስዶ ኮፒ አድርጎ ሂስትሪያቸውን ቀይሮ ወደ ራሱ አድርጓል። እኔ ምን ጠይቀሃለሁ መሰለ እስልምና የነቢያቶች ሃይማኖት ነው አይደለም? ትመልስልኛለህ አሁን በዚህ ጥቅስ መሰረት ማለት ነው። ለምሳሌ ራስህ ኦልድ ቴስትመንት ማንን አይመለከትም ብለሃል? የኛን ኤርሊ ቸርች ፋዘርስን አይመለከትም ስላልክ አስረስ ዝም በል። ደቂቃዬን አልጨረስኩም። በእናንተ በራስህ ቁርአን ነው የሚይዝህ። የኛን ሃይማኖት ጠቅሰህ ይሄ ለአይሁዶች እንጂ ለክርስቲያኖች አልወረደም፣ ኒው ቴስተመንትን እንጂ ኦልድ ቴስተመንትን አይመለከታቸውም ካልክ አንተ እስልምና የነቢያት አስተምሮ ነው የምትልበት ድፍረትን ከየት ነው ያመጣኸው? ለምን የራስህ ቁርአን ኢብራሂምን ሙስሊም ሲያደርገው ምን ብሎታል? ተውራትና ኢንጂል በሱ ዘመን አልወረዱም። እናንተ የመጽሐፉ ሰዎች ለምንድን ነው የምትከራከሩት? ተውራትና ኢንጂል በማን ጊዜ አልወረደም? በኢብራሂም ጊዜ አልነበረም። ስለዚህ ኢብራሂምን ሙስሊም ካደረከው ተውራትና ኢንጂል የማይመለከተው ከሆነ ደግሞ የአንተ ሃይማኖት በኩረጃ ላይ የተመሰረተ እንጂ ተውራትም ኢንጂልም አይመለከትህም ማለት ነው። አንድ ተፍሲር አምጥተህ በተፍሲር ምናምን ብለህ ልትለኝ አትችልም። ገብቶሃል አይደለ አስረስ?
አንተ ባልከው መሰረት እስልምናን እዚች ጋር አፈር ድሜ ታስገባታለህ። የነቢያት አስተምሮት ነው የምትለውን እዚች ጋር ቀብረሃት ትሄዳለህ ማለት ነው። አንለስ የኔ ቸርች ፋዘርስ ያሉበትን ይሄ በባህሪ ለይቶ በአካል ለይቶ ለአብ ብቻ የሚመለከት ነው የሚል ማስረጃ እስካላመጣ ድረስ በዚች አንቀጽ ይዘሃለው። አንተም ተውራትና ኢንጅል የማይመለከት ዝም ብለህ መሀል ላይ ገብተህ የኔ ሃይማኖት ነው ብለህ የምታስተምር አላዋቂ ነህ። ገብቷል? ስለዚህ ሲጀመር ደግሞ ቁራስ ሱራ 10:94 ላይ ምን ይልሃል መሰለ? እነዛ የመጽሐፉ ሰዎችን ጠይቅ ተብሏል። ያልተረዳኸው የማታውቀው ነገር ካለ መተህ እኛ እግር ስር ቁጭ ብለህ እባካችሁ ይሄ ነገር አልገባኝም አስረዱኝ ብለህ ትጠይቀናለህ እንጂ አንተ የኛ መጽሐፍ ቅዱስ ውስጥ ገብተህ የምትፈተፍትበት ምንም ሪዝን የለም። የራስ ቁርአን ይሄንን ሲል ከ700 ዓመት በኋላ መጥቶ ክርስትና ከነበረ ከ700 ዓመት በኋላ የፈለሰፈው ሰውዬ ምን ብለዋል? ሄደህ የመጽሐፉን ሰዎች እግራቸው ስር ቁጭ ብለህ ያልገባህን ነገር ጠይቅ ተብሏል። ገብቷል? መታ እኛን ትጠይቃለህ እንጂ የኛ መጽሐፍ ቅዱስን በኤርሊ ቸርች ፋዘርስ አይተረጎምም የማለት መብት ከየትም አባህ አታመጣም ማለት ነው። ስለዚህ ማስረጃውን ይሄ በአባቶች የተፈታበትን ማስረጃ ታመጣለህ። ካላመጣ እዚቹ ጋር እስልምናህን ቁጭ አድርገህ ትወርዳለህ ማለት ነው። ገብቷል? አሁንም ደግሜ እነግርሃለሁ በኤርሊ ቸርች ፋዘርስ ማን ነው ይሄ ለአብ ብቻ ነው አካልን ጠቅሶ ይሄ የሚመለከተው አብን ብቻ ነው ብሎ ያስረዳ የተነተነ ኮሜንተሪ አንድ ታመጣለህ። አይ አላመጣም ካልክ እዚቹ ጋር እስልምናህን ቀብረህ ትሄዳለህ ማለት ነው። በዚሁ እንቀጥል። ይቀጥል ያው እሺ ኦኬ ጥያቄ ኦኬ እንትን ነው አይሲስ አሁን ምን መሰለህ አይ አሁን ሲስ መሀል አትግባ ወይ አብረጎ ግን መሀል አትግባ ጥያቄና መልሱን ብያለሁ እኮ ቅድም ግን ጥያቄ መሰለህ። ስለዚህ አሁን ጥያቄውን እኔ ልጠይቅ። ኦኬ አልተጠቀመችም ጊዜዋን እኔ ልጠይቅ። ኦኬ እሺ ክርስቲያን እንዴ መሰለህ ክርስቲያን ጥያቄና መልስ ጥያቄው ደቂቃውን አልተጠቀመችም። በእናትህ ደቂቃውን አልተጠቀመችም። መሀል ለማገዝ አትሞክሩ። የኔን ድምጽ ሰማ ለምንድን ነው ገና የምትናደደው? ብራዘር እኔ እናንተ ቆርተን ፓፓ እንዴ ረጋ በልና ስማ። አካሄድ እኮ ሲስ ያስገባኝ አካሄድ እንዳስቀምጥ ስለሆነ ተረጋ። አንተ አወያይ ያለህ የለም። አንተ አወያይ ያለህ የለም። ጥያቄና መልስ አድርጉት ከቅድም ጀምሮ እያልኩ እኮ ነው ያለሁት እኮ በቃ። ስለዚህ ኦኬ ስለዚህ የኔን ጥያቄ ልጠይቅ። ኦኬ እኮ ነው እኮ ክርስቲያን ኦኬ ክርስቲያን ማይክ አንሺ፣ ማይክ ክፈች። እሺ ጥያቄና መልስ አድርጉት። እሺ ኦኬ እሺ ከዛ እሷ መልሳ ትጠይቃለች ማለት ነው። እሺ ኦኬ ደቂቃውን አልተጠቀመችም። ኦኬ ክርስቲያን መጀመሪያ ማስረጃ ክርስቲያን ቆይ ይጠይቅሽ። አሁን ጥያቄና መልሷን ጠይቀለው ማስረጃውን ያምጣ። ጠይቀለው እኮ ማስረጃውን ያምጣ። እሺ በጣም ጥሩ። ኦኬ በመጀመሪያ ደረጃ ኦኬ ማስረጃ ከቤተክርስቲያን አባት አንደኛ የቤተክርስቲያን አባት አያገባቸውም ብያለሁ እኔ አቋሜን አልለውጥም። ኦኬ ከጥንት ጀምሮ ኦኬ እዚህ ጋር ቆይ አንዴ የኔ አያገባቸውም ካልክ መልሱን ልመልስ ምንም እንትን የለውም አትደናገር። ታቆማለህ ካልክ ይኸውልህ ስማኝ፣ የምታቆም ከሆነ ማስረጃ ማታመጣ ከሆነ ቆይ መልስ ልስጥሽ። ቆይ አንዴ መጀመሪያ ማስረጃ ነው የፈለኩት። ከኤርሊ ቸርች ፋዘርስን የጠየቁ ታመጣለህ አታመጣም? ኦኬ በመጀመሪያ ቆይ አንዴ ከኤርሊ ቸርች ፋዘርስ እንደዛ ብሎ ያስረዳ መጽሐፍ አምጣ። ኦኬ ከመጽሐፍ ቅዱስ ነው መረጃ፣ ከመጽሐፍ ቅዱስ መረጃ። ከኤርሊ ቸርች ፋዘርስ ለአብ ብቻ ነው የሚል ማስረጃ አምጣ። ክርስቲያኖች መጽሐፍ ቅዱስን አይቀበሉም፣ ቸርች ፋዘርስን ነው የሚቀበሉት። ከቤተክርስቲያን አባት ከመጽሐፍ ቅዱስና ከቤተክርስቲያን አባት ማምጣት አትችልም። ምንድነው ማመጣው? ይሄው ከመጽሐፍ ቅዱስ እያመጣው ነው። ማምጣት አትችልም ወይ? ይሄው ከመጽሐፍ ቅዱስ እያመጣው ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። ስለዚህ እግዚአብሔር ከጥንት ጀምሮ ከአባቶች ሲናገር የነበረው በማን ነው ከተባለ እግዚአብሔር አባት ነው ወይም አብ ነው። ምክንያቱም በልጁ ተናገረበት። ሁሉም በፈጠረበት
ስለዚህ ጨርሻለሁ። ኦኬ ወደ ጥያቄ ልሂድ። ኦኬ የኔ ጥያቄ ደስ ይላል። እሺ ጥያቄ ልሂድ። ኦኬ ምን አልክ መሰለህ አስረስ? ምን አልክ መሰለህ? ቆይ አስረስ ቃል ዓለማትን በፈጠረበት በልጁ አለ። አዎ አሁን ላይ በመጨረሻ የነቢያት መደምደሚያ በሆነው ስለሱ የተናገሩለት በልጁ በመጨረሻው ዘመን ተናግሮናል። እግዚአብሔር የተመሰገነ ይሁን። ወልድን አስበህ የሚሆን ሳታስብ ዓለምን የፈጠረበት መሆኑን አምናለሁ። እዚህ ጋር ገብቶሃል? ይሄንን ካመንክ በቃ ምኛለሁ በፈጠረሽ። እሺ አትረብሽኝ። በፈጠረሽ ጥያቄ ልጠይቅሽ። በጣም ነው የማመሰግነው። ዮሐንስ ወንጌል አንዳንድ ላይ ምን ትሄዳለህ? ዮሐንስ ወንጌል አንዳንድ ላይ ትሄድና ቃል ሲሶ እኔ እንትን ልበል። ቆይ አንዴ ሲስም ስለሌለ ቆይ አንዴ እኔ እንትን ልበል። ቤቱን አንዴ እንደማመጠና ታች ላለውም ሰው ማሰብ ስላለብን እባክህ አስረስ ወንድማችን እየሰማ ከሆነ ኪዌ ኤንድ ኤ ወይ ደግሞ ጥያቄና መልስ ሆኗል ከተባለ አንተ አንድ ጥያቄ ትጠይቃለህ፣ እሷ አንድ ጥያቄ ትጠይቃለች። ገብቶሃል? ለምን የኔ ደቂቃ አለ፣ 5 ደቂቃ አለ የኔ ደቂቃ። አንዴ ሰማ ከቀደም ጀምሮ 5 ደቂቃ በጣም ብዙ ጊዜ ተጠቀሙ ነበር። እሷ 5 ደቂቃ አዳምጥ፣ 5 ደቂቃ የኔ ደቂቃ ላይ ነው ገብታንተ። ይሄ ልጅ ደም በሚጮህ አዳምጥ። ይሄ ፎርማል ዲቤት አይደለም። አዛ ሰው እንዲማር ነው። በመጀመሪያ ደረጃ እናንተ ሁላችሁም መቼ ለፎርማል ዲቤት በቃችሁና ነው ፎርማል አልበቃንም። እሺ የኔ ደቂቃ አስተኛባ 5 ደቂቃ አስተኛባ ብራዘር። አስሲ ይኸውልህ አሁን ልጠይቅህ ጠይቀውን ያንቺ ጥያቄ ተራ ነው። እሺ ሱራ 3:67 ላይ በኔ ደቂቃ አልጠየቅም። ወላሂ በኔ ደቂቃ አልጠየቅም። አይደለም ታውቃለህ፣ በኔ ደቂቃ ወላሂ በኔ ደቂቃ አንተ ለጠየቅከው ነው የመለስኩት። ወላሂ በኔ ደቂቃ አንተ ለጠየቅከው ነው የመለስኩት። ወደ ጥያቄ ነው። እሺ አስረስ ፕሊዝ አስወርጃለሁ ብራዘር። እዚህ ምንም የምትፈነጭበት ወይ እውቀት ኖሮ ብትፈነጭ ችግር የለውም። እንዴ ጀለስ እኮ ቤቱን ሩዋንዳ አደረገው እኮ ፓፓ። እንዴ አሁን ምንድነው እንደው ከተነሳው ሐሳብ አንፃር ታች ሆነ ታፕታፕ ታደርጋለህ። በቃ እዚህ አታርክመን። እኛንም ከቀድም ጀምሮ ያሰለቻል ለሚሰማውም ሰው። በቃ ደቂቃ ተሰጠ ባኪን ፎር ሲስ ስንቴ ነው የተኬደው? 3 4 ያልሆነም 5 ደቂቃ ከዛ በላይ እንደውም ተወስዷል በእርግጠኝነት። እና ሚውስ መሲሶ ምን ሐሳብ አመጣ አስረስ? ምን አለ? አይ እኔ ምንድነው ኪው ኤንድ ኤ ከሆነ ባኪን ፎርዝ ነው መጠየቅ ያለባቸው። ገብቷል? እሱ አንድ ጥያቄ ይጠይቃል፣ እሱ አንድ ጥያቄ ትጠይቃለች። አካሄዱ እንደዛ ነው መሆን ያለበት። እሱ ምን ጥያቄ ጠየቀ? እሱም ይጠይቃል፣ እሷም ይጠየቃል። አዎ ጠየቀ እኮ እሱ ጠየቀ። ዕብራውያን ምዕራፍ እኔ አልጠየቅኩም ጥያቄ፣ ምንም ጥያቄ ተረጋጋ። ለምን በቃ ሚውት አድርግ። አንተ ማን አወያይ ያደረገ? ቆይ አንተን አወያይ ማን አደረገ? ሲስ እንዴ ቆይ አንተ ለሞታው ላይ አንተን አገባኝ። ሲሶ ሚውት አድርግ። አንተ ለጠየቅከው ነው እስካሁን የመለስኩት። አንተ ለጠየቅከው ጥያቄ ነው። አሁን ደግሞ የኔ ተራ ነው መጠየቅ። አይደለም ያንቺ ተራ አይደለም። ያንቺን ተራማ አወራሽ እኮ። አንተ ጥያቄ እኮ ነው እስካሁን ስመልስ የነበረው። በኔ ተራ የኔ ተራ ነው። ያንቺን ተራማ እኮ አወራሽ ነው። ይሄ እስካሁን ጠይቀሃል። አሁን ደግሞ ተጠየቅ። ወላሂ በቃ ይሄ ነው ፍትሃዊ የሚባል አስረስ። በቃ እንደዚህ እኮ ምንም አይጠቅምማ። እንደዚህ ካልሆነ ይቅር በቃ። መስሰጥ የነበረው እሱ ለጠየቀው ነው አለ ሲስ መጀመሪያ ላይ ለጠየቀው ነው ስንመላለስ የነበረው እስካሁን። ስለዚህ እሱ መጠየቅ የሚችል ከሆነ ይግባ። አሁን ምን ዘመን ፍጻሜ ተናገረን መለሰችለት። በቃ እንደውም ጭራሽ ኮንፊርም አደረክ። ዓለማትን የፈጠረበት ልጁ ነው፣ ልጁ ዓለማትን ፈጥሯል የሚለው ነገር ኮንፊርም አደረክ ብላ የበለጠ መለሰችለት። አለቀ። አርጊውመንቱም ሲጀመር ከስር መሰረቱ እኮ እህታችን ስታነሳ የነበረው አርጊውመንት እኮ አብ በነቢያት አልተናገረም እኮ አይደለም። ሲጀመር አብ በነቢያት አልተናገረም ሳይሆን ኢሳይያስ 43 ላይ ያለው ለአብ ብቻ ነው የሚፈታው የሚል ማስረጃ ከየት አመጣህ ነው ሲጀመር። እና ከዚህ አንፃር ነው እንጂ አሁን እንደው ከአስረስ ጋር መዳረቁ በዚህ ጠዋት ራሱ ኢስናፌር። ቀጥሉ። ለማንኛውም አው መጠየቅ የሚችል ከሆነ ይግባ። እኔ ሰው እያስተናገድኩኝ ስለነበር ነው በመሃል ላይ ይቅርታ ጆዬ። እሺ ወንድሜ ሁላችሁንም ሰላም ብያለሁኝ። መጠየቅ የሚችል ከሆነ ግን ቢገባና ብንቀጥል ደስ ይለኛል። እንዴት አደራችሁ? ሰላም ብያለሁ። ባዲ ዌልካም፣ እንኳን ደህና መጣ። ወይ ብሮስኪ ደህና ናችሁ? ሁሉ ሰላም አለን ፓፓ እንዴት አደረ? አህልን ወሳለን።
ዝም ብለህ ገስት ላይ ስትቀመጥ ራሱ የምታስደነግጠው ነገር ምንም ሳይወራሪ እና ያስረስ ከባድ ነው። እና እንዳላችሁት የሚጠየቅ ከሆነ ይምጣና የሆነ አባቶች ስለ እንትን ምን አገባቸው ምናምን ስለ መጽሐፍ ቅዱስ ወይም ደግሞ ስለ ብሉይ ኪዳን ምን አገባቸው የሚል አርጊመንት ሲያነሳ ነበርና በጣም የሚያሳዝን ሰው እሱ ይመለከታል እንደፈለገ ለማብቃት ለእሱ ተፈቅዶለት አባቶች የቤተ ክርስቲያን አባቶች ግን አይመለከታቸውም ማለት ነው። በጣም ሎጂካሊ የሚያስኬድ አርጊመንት ነው። ሁለተኛ አይ ቲንክ እሱ ለማለት የፈለገው ለአይሁዶች ነው የተሰጠው ሰው እነሱ አይሁዳውያን አይደሉም ለማለት ነው። ዩ ዶንት ሃቭ ኤኒ አይዲያ ራሱ ስለ አባቶች ራሱ ምንም እውቀት ያለህ አይመስለኝም ማለት ነው። ኦኬ ለምሳሌ አግናጢዮስ ምን አገባው ሲል ነበረ። አግናጢዮስ ምናዊ እንደሆነ ታውቃለህ? ወይም ደግሞ ማን እንደሆነ ታውቃለህ? ይሄን እንድጠይቀው እፈልጋለሁ። አክቹዋሊ ገብቶ ማለት ነው። አግናጢዮስ ማን እንደሆነ ያውቃል? ኦኬ አሁን በቤተ ክርስቲያናችን አባቶች በትውፊትም ክርስቶስ ይሄ ማቴዎስ ወንጌል ምዕራፍ 18 ላይ ሕፃንን አንስቶ እንደዚህ ሕፃን ካልሆናችሁ በስተቀር የእግዚአብሔር መንግስት አትገቡም ካላቸው ብሎ ያነሳው ሕፃን አግናጢዮስ ነው ብለው ያምናሉ አባቶች ማለት ነው። ሶ አግናጢዮስ ምን ይመለከተዋል ማለት ምን ማለት ነው? አግናጢዮስ በደንብ ነው እንጂ የሚመለከተው መጽሐፍ እንደው በአንተ ሎጂክ እንኳን እንሂድ ከተባለ ማለት ነው አግናጢዮስ በሚገባ ይመለከተዋል። በአይሁዳዊነትም ራሱ ማለት ክርስቶስም አንስቶ ከመሰከራላቸው አባቶች መካከል ስለሆነ ፕላስ ደግሞ የቅዱስ ዮሐንስ ደቀ መዝሙር ነው ነው የቅዱስ ዮሐንስ የሱ ተማሪ የሱ ደቀ መዝሙር ነው ተማሪ ነው። ምንም እውቀት ሳይኖር ዝም ብለህ እንደው እንደመጣልህ ምን አገባቸው ምናምን ማለት ሳይሆን ማስረጃ ይዞ በእውቀት ማውራት እሱ ጥሩ ነገር ነው። ሲቀጥል በጣም የሚገርመኝ እኛ የቤተ ክርስቲያናችን አባቶች እንደው ጥቀሱ እስኪ አንድ እንደዛ ብለው ይፈታ ነው አይደለ አርጊመንቱ ራሱ። የነሱ ደግሞ እኛ የራሳቸው አባቶች ወይም ደግሞ የራሳቸው ስኮላሮች ራሱ ማስረጃ ሲሰጣቸው እሱ ውሸታም ነው ብሎ ነው ሪጀክት የሚያደርጉ። እኛ አባት ጥቀሱልን እስኪ ከአባቶቻችን እንደዛ ብለው ይፈታ ነው አርጊመንቱ። እነሱ የራሳቸው ተፍሲር የራሳቸው ሙፈሲር ሲሰጣቸው ራሱ እሱ ውሸት ነው፣ እሱ ደዒፍ ነው፣ እሱ ደካማ ነው እያሉ ነው ሪጀክት የሚያደርጉት። ዚስ ኢዝ ዘ ዲፈረንስ ማለት ነው። ልዩነቱ ራሱ እስልምናና ክርስትና ይሄ ነው መሰረታዊ ልዩነት። እነሱ የራሳቸው አባቶች ራሱ የተረጎሙት ውሸት ነው ቅጥፈት ነው ብለው ነው የሚናገሩት። የኛ ግን እስኪ እንደዛ ብለው የተረጎመ አባት አምጣ ነው እና በጣም ያሳዝናል። ኤኒዌይስ የሚገቡ ካሉ እንትን ያው መመለስም መጠየቅም ይችላሉ ለማለት ነው። እግዚአብሔር ይስጥልኝ። ዮሐዴ ቴንኪው እግዚአብሔር ይስጥልን። ኦማር ከእስልምና ወገን ነው ወይስ? ሰላም ነው። አለን እግዚአብሔር ይመስገን። እኔ ራሴ ጥያቄ ነው እናንተን ትጠይቁኛላችሁ። የኔን ጥያቄ ልጠይቅ እኮ ለመጠየቅም ዝግጁ ነህ? ዝግጁ ከሆንክ ችግር የለውም። ዝግጁ ነኝ፣ ችግር የለውም። ስለዚህ ጠይቀን እንጀምር። እኔ ልጠይቅ ብዙ ስለሆናችሁ አንተ ስለ ከተጠየቅና ከዛ በኋላ ደግሞ ጥያቄን ደግሞ አንተ ታስቀምጥ አይሻልም? ወንድማችን ያው የሁላ ስኮላር እናንተ ያው እንትን ስለሆናችሁ የሁላ ሰው ባለበት
አይ ምን ችግር አለ? ከዛ እኮ አንተ ትጠየቅና ከዛ በኋላ ደግሞ መልሰህ በአንተን እኮ ነው ጥያቄው ከአንተ ይጀምራል እንጂ እኮ አንተ አትጠይቅም ማለት እኮ አይደለም። እሺ ችግር የለውም። እሺ ኦማር የምታውቁ ሰዎች መጠየቅ ትችላላችሁ። ቀጥሎ እሱ ደግሞ ጥያቄ ያቀርባል በተነሳው ርዕሰ ጉዳይ ላይ። ያለ ጥያቄ እንጠይቀውና ከዛ በኋላ እንቀጥላለን። ሰላም ብያለሁላችሁ ነው። ኦማር አንድ ጥያቄ እንጠይቀውና በካሜራ ሶሪ አንዴ። እሺ ሱራ 68 42 ላይ በዓት የሚገለጥበት ከሃዲዎች ወደ መስገድም የሚጠሩበትና የማይችሉበትን ቀን አስታውስ ይላል። የአላህ በዓት ባህሪው ነው አካሉ ነው? አለ ፓፓ ባህሪ ነው አካል? የአላህ አካል ነው ባህሪው ነው በዓቱ? ቀጥሉ ከሰዎች አይደል? እኔ እኮ እኔ መስሎኝ አይደለም። አንድ ቁጥር እየጻፈ ነው። እስቲ ሊመልስ መሰለኝ። እሺ ሌላ ሃይማኖታዊ ነገር ላይ እናድርገውና ይሄ እኮ ሃይማኖታቸው ነው ፓፓ። ለምን አላህን እንደዚህ ብንበታት ነው ሚሊየንስ ነው የሚቆጠረው ማለት የአካል ብዛቱ በጣም ይበዛል እና እኛ ላይ ለመጠየቅ የነሱ ነገር ማጥራት ነው መሰለኝ። ኦማር እንኳን ደህና መጣ በድጋሚ። እሺ ኦማር ይሰማል? ይሰማኛል። እሺ ጆን የጠየቀን ሰምተኳል? አልሰማሁትም። ለመጨረሻው ቀን አይደል? ቁርአን ነው እዚህ ዓለም ላይ ያለው እኮ በመጨረሻው ቀን ነው አይደል? እኮ ባቱ አልነበረም የመጨረሻው ቀን የሚገለጥ እኮ አካል ለማለት የገለከው ቦዲ በሚለው ነው ወይስ ፐርሰን በሚለው? እኔ እሱን ታብራራልኛለህ። ባህሪ ነው አካል ነው በሚለው ነው እኮ አይደለም። በአንተ በአማርኛ ቃላችን ላይ ቦዲ በሚለው ነው ወይስ ፐርሰን በሚለው ነው የፈለከው? በምን አይነት ዴፊኒሽን እንድነግርህ የፈለከው እኮ? የአላህ ይኸውልህ ፐርሰን የሚሆን ቦዲ የሚሆን ባት የሚባለው አካል ነው ባህሪ ነው? እኔ የጠየኩት ጥያቄ ይሄንን ነው። አካል ስለዚህ አላህ አካል አለ ላይክ እሱ በገለጸበት ሰው ምንድነው ችግሩ? አካል አለ አናውቅም፣ ምን አይነት እንደሆነ አናውቅም። እሱን የሚመስል ስለሌለ አናውቅም። በገለጠልን ላይ እጅ አለው ከተባለ ምን አይነት ባንክ ነው አናውቅም እኮ አናውቅም። በገለጠልን መልክ ነው እንላለን። ኦኬ ቴንክ ዩ። ስለዚህ አላህ የሚባለው አምላክ ባህሪው አካል አለው እያልከኝ ነው? አይ መጀመሪያ ዲፋይን ላድርግልህ ስልህ እኮ እምቢ አልከኝ እኮ። ፐርሰን በሚለው ነው ወይስ ቦዲ በሚለው ነው አካልንም የተረዳው እኮ? እኔ ቦዲ በሚለው ላይ እማኛም እጆቹም አካል ናቸው። ቀኝ እጆቹም አካል ናቸው። ቀኝ እጆቹም አካል ናቸው። ሰውባት ምንድነው ጥያቄ? አንዛዛኸው ወንድም፣ ወደ ጥያቄ ምን አልከኝ?
ፐርሰንማ ያው ማንነትማ አለው ብቻው ማንነት አለው። ላይክ ኢዝ ፐርሰን ቦዲ ማለት ደግሞ እጅ አለው ማለት ላይክ ምን አይነት እጅ እንደሆነ ዊ ዶንት ኖ አናውቅም። ግን እጅ አለው ማለት ኤክስፕረስ ለማድረግ ከኛ ጋር ያያል ስንል አላህ ያያል ስንል ላይክ አይን አለው ማለታችን አይደል? ዊ ዶንት ኖ ሃው ሂ ሲ እንዴት እንደሚያይ አናውቅም። አልተገለጠልን። እሱን የሚመስል አምሳያ ስለሌለ እኮ ዲፋይን አድርግልኝ ቦዲ እና ፐርሰንን አልከኝ። አዎ ሰምቻለሁ። ቦዲ እና ፐርሰንን ዲፋይን አድርግልኝ አልከኝ። ፐርሰን እና ቦዲ ዲፋይን አድርግ ሳይሆን ጥያቄው የአላህ ባቱ አካል ነው ብለሃል። አካል ነው። ስለዚህ አካል ነው ስትል ቦዲ ነው ወይስ ፐርሰን ነው እያልክ ነው ነው? እሱን ንገረን ነው የተባልከው እንጂ የፐርሰን እና የቦዲ ዲፈረንስ ምንድን ነው አልተጠየቅም። ስለዚህ አካል ሰምተኛል፣ እየሰማኝ ነው። ስልክ ገብቶብኝ ነው፣ ቅርታ ንገረኝ። እሺ በደንብ ስማኝ። ሚዩት አድርገውና ስማኝ አንዴ። ማይክን ሚዩት አድርገው አንዴ። ስልክ ስለገባብህ ይደርባል። በደንብ ስማ። ቦዲ እና ፐርሰን ዲፈረንሱ ዲፋይን አድርግ አይደለም ያልኩ። የአላህ ባቱ አካል ነው ብለሃል። ኦኬ ባህሪ አይደለም አካል ነው ብለሃል። ስለዚህ አካል ነው ስትል ቦዲ ነው እያልክ ነው ወይስ ፐርሰን ነው እያልክ ነው ነው ጥያቄ። እሺ ቦዲ ነው ወይስ ፐርሰን? እሱን በአጭሩ መልስልኝ። በምንም አልተገለጠልንም ማለት ነው። በገለጠልህ ልክ አላህ በገለጠልህ እኛ አካል ነው አላልክም እንዴ? አሁን ዑመር እንዴ አካል ነው ብለሃል እኮ አካል ነው አላልክም? አሁን ከአንተ ጋር መግባባት አለብን። ያለበዛ አንተ አካል አለው ብለህ ስለምታምን ከአንተ ጋር አንተ ነው ቆይ አንተ አካሉ ነው ብለሃል። አካሉ ነው ስትል ፐርሰን ነው ወይስ ቦዲ ምንድን ነው? በእንግሊዘኛው ቀጥታ ምን እያልከን ነው እኮ ነው ጥያቄ። ፐርሰኑ ነው ፐርሰን ማንነት ያለው ቢንግ ያለው ባቱ ፐርሰን አለው ምን ባቱማ ላይክ አንተ እንደምታውቀውማ ቦዲ ነው። ኖ ቆይ አንተ እንደምታውቀው እኔ እንደማውቀው አትበለኝ። አንተ እንደምታምነው እኔ አላህ ባቱን ይገልጣል። ቆይ ባቱ ያባቱ ፐርሰን ነው እስካሁን እኮ ጥያቄን እኮ አልጠየቀኝም። ቆይ ፖይንት ቆይ አንዴ ሰዓታችን ፈጀብን። አትጩ ቆይ ተረጋጋ። ምን እየሆንክ ነው እንዴ? አንድ ጥያቄ ስትጠየቅ እንደዚህ አትሆነ። ሚዩት አድርገው አንዴ ቆይ አንዴ ምን ታረጋለህ? ችግር የለውም ግን ወደ ጥያቄ ለምን አረ ፖይንቱን በደንብ እየነገርኩ እኮ ነው። ጥያቄን መልስ። ምንድነው ፖይንቴ ለኔ ተወውና አንተ የምታምነውን ብቻ ተናገር። ምንድነው ፖይንት አትበል 30 ጊዜ። ፖይንቱን እያገኘን ስለሆነ ፐርሰን ነው። ተረጋጋ አንዴ። ቦዲ ነው በጣም ስለዚህ በቦታ ሊሚትድ ነው ማለት ነው አይደለ? ባቱ ቦዲ ከሆነ ኖ ሊሚትድ ነው። ቦዲ ሆኖ ቦዲ ከተባለ ዊዝአውት ስፔስ ኤግዚስት ሊያደርግ ይችላል። ቦዲ እንደ እኔ አይነት ቦዲ ነው አልከኝ እኮ። ማስረጃ ይኸውልህ፣ ማስረጃ ቦዲ ተብሎ አንዴ ስማ፣ እኔ ማንን ይመስላል አልጠየኩም። እሞል የማንን ይመስላል የአህያ ወይስ የኔ እግር ይመስላል አልጠየኩም። የኔ እግር ያንተን አይመስልም ማለት የኔ ቦታ አይይዝም ያንተ ይይዛል ማለት አይደለም። እሺ ዶን አቮይድ እሹ ይሄ ፖይንቱን አቮይድ አታርገው። ጥያቄው የአህያ ይመስላል የንስር ይመስላል እግሩ አልተጠየቅም። የማንን ይመስላል አልተጠየቅም። ሶ የማንም የማይመስለው የአላህ እግር በቦታ የተወሰነ ነው ወይስ አይደለም?
አትገለጥ። በቃ ደህና ናችሁ? እንዴት ናችሁ ጋይስ? ሁላችሁም ሰላም ብያለሁ። እንዴት ነሽ? ሰላም ብያለሁ። ቅድም ሰላም አላልኳችሁ? አለን እግዚአብሔር ይመስገን። በይልሻ ሰላም ቤላዬ፣ እንዴት ነሽ? ማማ እንዴት ነሽ? ዜና ሰላም ናችሁልኝ? ቤላዬ ትምሰ ጠፋፋና ማማ ድንገት ተከስተሽ እንዴት ነው? ሰላም ነሽልኝ? እንዴት ነሽ ክርስቲያን? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ ክርስቲያን? ተመልሶ የሚገባ ከሆነ ይግባ። ኦመር ከታች ካለ ከኛ ጋር መቀጠል ይችላል። ተመልሶ የሚገባ ከሆነ አይሻልም? ያ ከገባ ኦኬ እሺ፣ ኦመር ይሰማል? ኦመር ይሰማል አይሰማም? ይሰማኛል። ኦኬ፣ ስለዚህ የአላህ ባት ቦዲ ነው ብለኛል አይደል? ብለኛል አይደል? እኮ እኛም ምንም አምሳያ የሌለው ቦዲ ማንም የማይመስል ግን ቦዲ ፓርት ነው የአላህ ቦዲ ፓርት ነው ብለኛል አይደል? ስለዚህ አላህ ቦዲ ፓርቶች አሉት ማለት ነው። በገለጠልን መልክ ያው በገለጠልን ማለት በእግር፣ በእጅ፣ በአይን፣ በአፍንጫ ምናምን መልክ ማለት ነው አይደል? አይደለም። ምን እግር፣ እጅ፣ አፍንጫ ምናምን የለውም ማለት እኮ ቦዲ የምትለው እኮ እሱን ያንተን ቦዲ ብለህ እኮ አስበው። የኔ አላልኩም። ለምን እኔ ያሰብኩትን ትገምታለህ? አንተ የሚመስል ከሌለ አንድ ይተማኛል። ባይዘው አህያ እግር፣ እጅ አላት ማለት እግር፣ አፍንጫ፣ አይን ምናምን አላት፣ ግን የኔን አይመስልም። እሱማ ሊቪንግ ቲንግስ በቃ ሊቪንግ ቲንግስ የማንም እጇ ከእግሯ ጋር የተያያዘ ነው። ሊቪንግ ቲንግ ያላ የተነጣጠለ ነው። እጁ ከእግሩ የተነጣጠለ ሊቪንግ ቲንግ አይደለም። ነን ሊቪንግ ቲንግ ነው አላ ነን ሊቪንግ ቲንግ ነው። ነን ሊቪንግ ቲንግ ነው ወይ አላ አይደለም። ምንም አይነት አይደለም። ላይ ምንም አምሳየ ነው ምንም ማለት አይደለም ማለት ሊቪንግ ነው ወይስ ነን ሊቪንግ ነው አለ አትልም። ይሄን የምትለው እኮ እንዳንተ አይነት እንደምታመልከው ቢሆን ኖሮ ነበር። ይዋድ አሁን አብዱል ቃድር ተረጋጋና አሁን መልስ ሲጠፋ አንዴ መልስ ሲጠፋ አንዴ ቆይ አንዴ ተረጋግተህ መልሱ ሲጠፋ ምናምን ወደ መሳደብ የምትገባ ከሆነ ልክልክህን በደንብ አሳያለሁ። ስለዚህ ተረጋግተህ መልሱ ካቃታ አቅቶኛል ብለህ መውጣት ትችላለህ። አንተ እንደምታመልከው ምናምን እያልክ ቆይ አንዴ አብደላ ረጋ በልና አሁን ፓርክ ላድርግ ብለሃል አይደል? ሚዩት አድርገህ አዳምጠኛ። ስትጠየቅ ስለ አላህ የአካል ክፍላቶች ነው እየተጠየቅ ያለው። ስለዚህ አንተ እንደምታመልከው ምናምን እያል እስካሁን እኮ ጥያቄን እኮ አልጠየቀኝም። እስካሁን እኮ እያብራራልኝ ምን እንደሆነ ጥያቄ እኔ እያብራራሁ አይደለም እየጠየቅኩ ነው። አላህ አይን፣ አፍንጫ፣ እግር አለው የሚለው ጥያቄ ነው። በነገራችን ላይ ማብራሪያ አይደለም። እሺ እሺ፣ ዋት የሆነ ጥያቄ እኮ ፖይንት ሊኖረው ጥያቄ አላህ አይን አፍንጫ አለው ወይስ የለው? አይን ፊት አለው? እንዴት ነው እስቲ እንዲገባኝ በአንተ አምላክ ጋር ኮምፔር እያደረግህ እግዚአብሔር አይደል? ለምን ኮምፔር አደርጋለሁ? አንተ አምላክን ቆመ ማስረዳታችን የምጠይቀኝ ፖይንቱ ምንድነው? አልገባኝማ። ስለ ፖይንቱ አላህ ፊት አለው ወይስ የለውም?
ፊት ያለው ነው ድፍን ማለት ጠፍጣፋ ነው ፊት ያለው ነው የሚለውን ለማወቅ ነው እየጠየቅኩ ያለው። እሱ ነው ፖይንቴ። አላህ ፊት አለው የለውም? እሱ ነው ጥያቄው። መልስ። አላህ ፊት አለው ወይስ የለውም? ዑመር መልስ። እየሰማ ነው በደንብ። እኔ ልጠይቅ በቃ መለስኩልህ እኮ። ስለዚህ አሁን አልመለስክልኝ። መልስ እንዴ! ምን ይሆንክ ነው ብራዘር? ልመልስ ብለህ እሪ አትበል እንጂ ልመልስ ብለህ ጀምረህ አንድ ጥያቄ ስትጠየቅ ጥያቄ ጠይቀኝ አልክ። ስትጠየቅ መልሱን ሳትመልስ ጥያቄ ጠይቀኝ እንጂ አንዴ ቆይ እኮ በመሀል አትገባ። ጠይቄ አላህ ፊት አለው ብለህ ጠይቀኝ አይደል? አንዴ ልመልስልን እንዳትገባ እኮ ቆም ያለው እንዴ ምንም እንዳትገባ። ምንድን ነው የምትመልሰው እንዴ? አለ ወይ የለውም እኮ የምትለኝ አይደለም። ስጨርስ ነው የምትጠይቀው። ስጨርስ ትጠይቃለህ። ጥያቄ ነው እኮ ልመልስልህ። አላህ ፊት አለው ወይ አልክ እኮ። አሁን ፎር ዘ ኤክስፕሬሽን አላህ እጅ አለው፣ አላህ ፊት አለው፣ አላህ ባት አለው ስንል ላይክ የምናደርገው ላይክ አለው ወይስ የለውም? መጀመሪያ ምን ማለት ነው? አትግባ እኮ ልነግርህ ነው። አንዴ መጀመሪያ መልስልኝ። እያምታተው ስለሆነ ነው። ስለዚህ ያንተ ቁርአን ላይ እየፈለግህ ዑመር ደግመህ እኮ ዝም በል አትግባ። ተረጋጋ። አሁን ቆይ ረጋ ብለህ አዳምጥ። ያልገባህን ነገር ነው ታርግና አዳምጥ ዑመር አዳምጥ ስትባል ተደርበኝ አትጮህ። እሺ ሁለተኛ ደግመ ከአንተ አምላክ ጋር ብለህ እንዳታነጻጽረው። ምክንያቱም እኔ ድፍን የሆነ ድንጋይ የሆነ አምላክ ስለማላመልክ ማለት ነው። እኔ ያንተን አምላክ ከፈጣሪ ጋር ላነጻጽረው በጭራሽ አልችልም። ምክንያቱም ድንጋይ ስለሆነ የምታመልከው አንተ ማለት ነው። አንተ ራስህ ተረጋጋ። እንዴት ድንጋይ ነው የምታመልከው? ሁለተኛ እያነጻጸርክ ነው ከአንተ አምላክ እንዳትለኝ። ያንተን አምላክ በፍጹም እንኳን ይኸውልህ ስማ፣ እንደዚህ ብትወርድ ይሻላል። የኔ አምላክ ክብር ይግባውና እንኳን ካንተ ባለ ጣትና ባለ የተነጣጠለ እግሩ ሌላ ቦታ እጁ ሌላ ቦታ ኦኬ አትገጣጥሙት። በቃ የተሰጣችሁትን የአካል ክፍላቶችን ነጣጥላችሁ ያዙ ምናምን የሚል አምልኮ ይቅርና ማለት ነው ከአህበሾች ፈጣሪ ጋር ራሱ የኔ አምላክ አላነጽ ይቅርና ከአህበሾች አሁን እግር ምናምን የሚለው ኃይሉን ስልጣኑን ምናምን ብለው ዲፋይን ከሚያደርጉ ከአህበሾች ጋር እንኳን ፈጣሪን ለአይን ጥቅሻ እንኳን ላነጻጽረው አልችልም። ስለዚህ 30 ጊዜ እያነጻጸርክ ምናምን እያልክ አታውራ። ሲጨንቅህ ኦኬ እንዲህ ለማለት ፈልገህ ነው ብለህ ሰውን ለማበሳጨት ከዛ በኋላ ርዕሱን ሽፍት ለማድረግ ማለት እንደዛ በፍጹም ሊፈጠር አይችልም። ኦኬ አላህ እግር አለው ቦዲ ነው ብለሃል። ስለዚህ አላህ ቦዲ ፓርቶች አሉ። ቦዲ ከተባለ ባይዘው ፎር ዩር ሰርፕራይዝ በቃ በቦታዎች የተገደበና ውስን የሆነ ነው። ፊዚካል ነው ማለት ነው። በቃ ፊዚካል ቢንግ ነው። ከዛ ደግሞ ነን ሊቪንግ ቲንግ አይደለም፣ ሊቪንግ ቲንግ አይደለም ብሏል አላህን ማለት ሊቪንግ ማለት ባይዘው ህያው የሆነ ማለት ነው። ህያው የሆነ አካል አይደለም ብላ በቃ ግዑዝ ነው ድንጋይ ነው አልክ፣ መሰከርክ። ቻው አለ በቃ የመካው ጥቁሩ ድንጋይ ነው አለቀ። ያንን ነው የመሰከርከው ማለት ነው። ከዚህ አንጻር የሚታይ ነው። ስትጠየቁ እንዲህ ለማነጻጸር ነው እንዲፈልገህ ነው ምናምን እያላችሁ አታወሩ። በቃ ፊት አለው ወይስ የለውም አለቀ። አትመልስም እንዴ ይችላል አለው ወይም የለውም። ምክንያቱ አብዛኞቹ ወሃቢያ ስለሆንክ በቃ ታምናለህ እኮ ፊት አለው። በፊቱ ታፍራለህ። ለነገሩ አላህ ራሱ በፊቱ ስለሚያፍር መሰለኝ ሂጃብ ተሸፍነው የሚኖረው። እግሩ የሚገልጥላችሁ ፊቱ ስለሚያፍርበት መሰለኝ። ለምን ታፍሩበት አላችሁ? በፊቱ ፊት አለኝ ካለ በቃ ፊት አለኝ አለው ብለህ መመስከር ነው ወይስ ፊቱ ላይ ጠባሳ ምናምን አለ ሂጃብ የሸፈነው? ኦኬ ሂጃብ ተሸፍኗል እግሩ ብቻ ነው ማለት የሚገልጥላችሁ። ምክንያቱ የአካል ክፍሉ ከሆነ ቦዲ ፓርቱ ክፍሉ ከሆነ ለምን ፊቱን አታይ? ፊቱ ቢያሳያችሁ ምን ችግር አለው? እግሩን ከሚያሳያችሁ ከዛ አንጻር የሚታይ ነው። አሁንም መግባት የሚችል ካለ መመለስ የሚችል ካለ ራሱን ችል ዮሐዲሻ እንዴት ነህ? ገጣጥሞ ሲስሉት ቆንጆ
ቆንጆ አልሆን አላቸው መሰለኝ ማለት ገጣጠሙት። አትግጠሙታል እኮ አይገጠማል። አላህ ሳይገጠም እግር፣ እጅ የተሰጡ ደረት፣ ፊት አለ፣ አንገት አልተባለም። ስለዚህ በቃ በየቦታቸው መሳል ነው። ሲገጣጠም ይደብራል ብለዋል። ሁለቱም በቀኝ አድርጋችሁ ደረቱ ላይ አድርጉ። ከዛ እግሩ ሳትገጥሙ ከምን ጋር ቀጥታ ከትከሻው ጋር አትገጥሙ። መቼስ እግሩ መሀል ላይ ያሉ ሆድ ምናምን አሉ። እነሱ ነገሮች አልተነገሩንም። ከዛ ከሆድ ዝቅ ብሎ ያሉ ነገሮችም አልተናገረም አሉ። እንግዲህ ከዛ እግር ነው የሚቀጥለው። እግር ነው የተናገረው። ሰው እግር አለው። እግሩ ስንት እንደሆነ በእርግጥ እርግጠኞች አይደሉም። አንዳንዶቹ አንድ እግር ነው ያለው ይላሉ። እንትን አንድ እግር ነው ያለው፣ አንዳንዶቹ አይ ሁለት ነው ያለው የሚሉ አሉ። በስኮላሮቻቸው የእግሮቹን ብዛት አልታወቀም። ሰው ሳንገጥም አላህን እንስለዋለን። ምን ችግር አለ? ያ አይ በነገራችን ላይ ርዕስ እንትን ነው አስፈላጊ ነው። ምክንያቱም አላህ አካላት ቦዲ ሆኑ አካላት ካሉት ውስንነት አለበት ማለት ነው። ውስንነት ካለበት ደግሞ ለምሳሌ ራሳቸውም እኮ ይከፋፍሉታል እኛ ሳንሆን። ለምሳሌ አላህ ከአርሽ በላይ ነው ብለው ይናገራሉ። ከአርሽ በላይ ምን ሆኖ ሲባሉ ዛቱ ይላቸዋል። እውቀቱ ደግሞ ሁሉን ያማከለ ይላሉ። ስለዚህ ራሱኑ ከፋፍሎታል። ባቱ ጋር ራሱ ሳንሄድ ባህሪውንና አካሉን ራሱ ከፋፍለውታል፣ ሁለት አድርገውታል። በጣም የሚገርማችሁ ግን ሙስሊም ወገኖቻችን ስለ አላህ ምንም ነው የማታውቁት። ምንም ይሄ ጭንቅላታችሁ መጥቶ ስላሴን ሲቃወም ነው በጣም የሚያስቀኝ። አረ ስላሴ ለሰው ልጅ አይገባም፣ ስላሴ ያልተብራራ ነው፣ ሚስጥር ነው። ሚስጥር የተባለበትን እንኳን አታውቁትም። ግን ሚስጥር ነው የማታውቁትን እንዴት ታመልካላችሁ ክርስቲያኖች ነው? ስለ አላህ ማብራራት አትችሉም። ምንም ነው የማታውቁት ስለ አላህ ማለት ነው። ስላሴ በጣም ፍንትው ያለ ግልጽ የሆነ ትምህርት ነው። በነገራችን ላይ የአላህን ግን ባህሪያቱን እንኳን አታውቁትም። አካሉና ባህሪያቱን እንኳን አብራሩልን እስቲ። አላህ ምንድን ነው የሚለውን ነገር እንኳን በግልጽ ማብራራት አልቻላችሁም። እና እናንተ አሁን ስላሴን የመቃወም ሞራሉም የላችሁ፣ ምክንያቱም ስለ አላህ ስለማታውቁ። ሙስሊም ነው ክርስቲያን ነው ለካ። ቀጥል ዮአዴ። አዎ ኢብን አልመሲህ ክርስቲያን ነው። እና እሺ የሙስሊሞች እንትን በአላህ ቦዲ ፓርቶች ያላቸውን እምነት አንድ ላሳይና ከዛ እንትን ትላላችሁ። ማለት የሚገባ ካለ ይገባል፣ ካልሆነ ትቀጥላላችሁ። አንዴ ቆይ ቪዲዮ ላሰማችሁ። ኦኬ ቆይ አንዴ ልክፈትላችሁ። እሺ ቪዲዮ እንከፍታለን። ምክንያቱም እናንተ ማስረጃ መቼስ ማስረጃ መክፈት እንኳን አትችሉም። ቆይ ይሄ ነገር ረበለ እንዴት ነው አተ? እሺ ቆይ እንደዚህ ልሆን መሰለህ። ኦኬ አይ ቲንክ እሺ አሁን ስሙ። You're imagining this deformed thing, and they say it moves. You're imagining it hopping, and they go, oh, but don't imagine it. You're thinking, well, it's a bit late, mate. What? Not imagine it, don't imagine it, don't imagine it. It's a bit late. ባይዞ ይሄ የሙስሊሞች ሼክ ነውና ምን እያያዘባቸው ነው? ሙድ እያያዘባቸው ነው ማለት አላህ እጆች አሉት እግሮች አሉት ምናምን፣ ያው ባለ አንድ እግር ምናምን አድርጎ የሚስለው ራሱ ሙስሊም ነው ይሄ። ኦኬ ሼክ ነው እና ምን እያ ነው እግር አለው እጅ አለው ፊት አለው ጭንቅላት ዘይዶን ነው የለውም ብለው ነው የሚያምኑት። ሶ
ግን ደውን ኢማጂን አታስበው ግን ብለው ይናገራሉ እያለ እየቀለደባቸው ነው። ሱማ Quran says that Allah has one eye, and another ayah says He has multiple eyes. Multiple eyes. He has multiple eyes. Multiple eyes. And both of Allah's hands are right hands. Both of them are right. How? I don't know. ሁለታውን የመጀመሪያው ሰምታችሁት ከሆነ የአላህ አይን አንድ ነው የሚላሉ ብዙ አይንም አለው ይላሉ። ኦኬ አላህ ሳይሳር አንዳንዶቹ አንድ አይን ብቻ ደጃል አንድ አይን ያለው አላህ ግን አንድ አይን አይደለም ያለው። ስለዚህ አላህ መልቲፕል አይስ አለው ብለን መረዳት እንችላለን ብሎ እየተናገረ ነው። ከደጃል ጋር ሲያነጻጽሩት ያው መሐመድን ያነጻጽረው አክቹአሊ ደጃል ባለ አንድ ነው። ከአላህ ጋር እንዳይምታታባችሁ ተጠንቀቁ ይላቸዋል ሙስሊሞች። እንግዲህ ደጃል ማለት ባይዘው አንቲክራይስት ማለት ነው። አንቲክራይስት ለምንድነው ከክርስቶስ ጋር ትቶ ከአላህ ጋር እንደሚመሳሰልባቸው ለሙስሊሞች ራሱ የቻለ ጥያቄ ሆኖ ማለት ነው። ኦኬ ከደጃል ወይም ደግሞ አንቲክራይስት ከአላህ ጋር ተመሳስሎ እንዳይሸውዳችሁ ፈራለሁ ይልና በዚህ ትለዩዋቸዋላችሁ። ደጃል ባለ አንድ አይን ነው፣ አላህ ግን ባለ አንድ አይን አይደለም፣ አይናማ ነው ብሎ ይነግራቸዋል። ኦኬ ይሄ ደግሞ የአላህ ሁለቱ እጆቹ ቀኝ ናቸው። እንዴት አይዶን ነው በቃ አላቀም፣ በቃ በቀኝ በኩል ናቸው ተብሏል። አክሴፕት ተቀበል ነው። እሺ ይሄ ደግሞ የአላህ ጣት ኦኬ የአላህ እግር ተጠቅሷል። አላህ እግር ጣት አለው ባይዘው ጣት የማርያም ጣትም አለው። አላህ ባይዘው የማርያም ጣት አለው። ኢንትረስቲንግ። እሺ ባይዘው አድርጉት ብቻ እግር አለው፣ ጣት አለው፣ ፊት አለው፣ ጭንቅላት ግን የለውም ብለው የሚናገሩም አንዳንድ እንትኖች ኢብኑ ተይሚያ አይ ቲንክ ጭንቅላት የለውም ብሎ ያምናል አላህ። ሶ እነዚህ ቦዲ ፓርቶች ምን ያለ ነው አላህ ማለት ነው? የተዋቀረ ነው። ኦኬ የተዋቀረ ነው። ኦኬ አይ ቲንክ ዑመር ተመልሶ መጥቷል። የሚመልስ ከሆነ ስለዚህ በጣም ብዙ ኢንፎርሜሽን ነው። አይ በቃ ብዙ ኢንፎርሜሽን እና ጥናት ያረክበትን ያሳየን። እናመሰግናለን። ስለዚህ ነው ወደ እኔ ጥናት አላረኩበትም። የራስ ኡስታዞች ሼኾች ናቸው ሲናገሩ ነበር። አሁን ከናገርታል ማለት ነው። የኔ መልስ ቆይ ሂዳቱን ማታው እኔ ጥያቄ ለምንድነው የምፈልገው? ያንተ ነው የምፈልገው። ሁሌ ነው እኮ ያንተን ነው ያንተን ነው የምንፈልገው። አንተ አሁን የምትፈረው በቃ መልሼልሃለሁ። ስለዚህ ነው ፈርተህ ነው አንተ ራስህ ጥያቄ ለመመለስ ወጥተህ ፈርተህ ነው። ስለዚህ ካልፈራ ሰው ያለበት ጥያቄ ልጠይቅ ለምን አልጠይቅም? ለምን አትመልስም? ጥያቄ መጀመሪያ ያንተ እምነት ትመልሳለህ አትመልስም? ዑመር እባክህ እኔ ጭቅጭቅ መለስኩልህ። ስንት ደቂቃ ሙሉ መለስኩልህ። ምን መለስክልኝ? አንድ ጥያቄ ጠይቄ ምንም የለም በቃ ወይ አንዴ እባክህ ሳትጠየቅ የሚመስል አትበል። ማን ነው ይመሳሰላል ያለ በፈጣሪ ስም? አሁን እሱም ባይዘው ራሱን የቻለ አርጊመንት እሱ ራሱ ይመስላል አይመስልም የሚለው ቆይ ምንድነው? አይ እንግዲህ አንተ ካባ እንዳልክ አሁን ተረጋግጠህ የምትመልስ ከሆነ መልሱን እኮ ምን መለስክ? ጥያቄ ምንድነው? ይሄው ራሱ እኮ ስንት ቪዲዮ እያሳየህ ነው አይደል እንዴ? ትቀበለዋለህ? እኔ ያሳየሁትን አሁን የተናገሩትን ሁሉ ትቀበላቸዋለህ? እሺ በጣም ጥሩ። እሺ እንደምትቀበለው ኮንፊርም ለማድረግ አላህ ፊት አለው? ኧረ በለ ፈጠን እያልክ መልስ። ጥያቄ ለመጠየቅ ፍላጎት ካለ ፊት አለው የለውም? ቶሎ በል
ፊዚካል አይደለም ፊት አለው የለውም እኮ ፊዚካል አይደለም። ፊት ስትል እኔ ፊት ማቆም ቦዲ አልክ እኮ ቦዲ አልከኝ እኮ አላህ ፊት የሆነ ቦዲ አለው። ቦዲውን ስለ ላይክ ፊዚካል ማለት አይደለም ቦዲ ነው አልከኝ እኮ አምሳያ ስለሌለው እኔ ምን አይነት ይሁን ምን አይነቱን ተው አይነቱ ቀይ ይሁን ነጭ ይሁን እሱ አልጠየቁም። ፊት አለው የለውም እሱ ብቻ አይደለም ቦዲ የሚለውን ፓርት ራሱ ፊት አለው የለውም እባክህ መልስ ፊት አለው ፊዚካል ቦዲ መለስኩልህ የምትለው ይሄንን ነው። አንድ ጥያቄ የማትመልስ ሰውዬ መለስኩልህ ትላለህ። ፊት አለው የለውም አትፈርበት። ለኛ ኤክስፕረስ ለማድረግ እኔ ማንን ይመስላል? አረ ያህያ ይመስላል አላልኩም እባክህ እንዴ የማንን ይመስላል ጥያቄ አይደለም። መጀመሪያ ኑሮ አይኑ ስማ ይኸውላችሁ በቃ ሙስሊም ማለት እንደዚህ ራስህን ችለህ መመለስ አትችልም እኮ አንተ እኮ ነገረኛ እንደገባህ እንዴት አልነግርህም እንዴ እኔ አእምሮዬ ከአንተ እንዳይከብድ የአእምሮውን አይክበደኝ ከከበደኝ ዑመር እግዚአብሔር ሰማይና ምድርን በእጁ ፈጠረ ሲል አላብራራልህም። ቆይ አንዴ ስማ አንዴ እሺ ቆይ በቃ በጣም አሪፍ አእምሮ ከእኔ በልጦ እንዳይከብደኝ እንዴት ታስረዳኛለህ መሰለህ? ቆይ አንዴ የአላህ ፊቱ ምን አይነት ነው? ከየት እስከ የት ያክላል? እስቲ በኤፍኤክስ ወይም ደግሞ በሎጋሪዝም ስልተ ምናምን አብራራልኝ አለ። ቆይ ስፋቱን አልጠየኩም፣ ርዝመቱን አልጠየኩም። ምክንያቱም ካልኩሌት ማድረግ ምናምን እዚህ እንትን ፊዚክስ አድርገን የአላህ ቦታ ርቀት ስፒድ እና ታይም ምናምን እሱን ካልኩሌት አድርገህ ብታስረዳኝ በቃ ሶፊስቲኬትድ ስለምታደርገው ሊከብደኝ ይችላል። ምክንያቱ ርቀቱ ከዚህ እስከ ሰማይ ርቀቱ ምናምን ካልኩሌት አድርገህ እንድታስረዳኝ ስለማልፈልግ አሁን በጣም በቀላል አማርኛ ቆይ አንዴ ቆይ የሚከብደኝን እየነገርኩ ነው። እንደዚህ አብራርተህ ስለ ካዕባው ድንጋይ እዛ ካዕባ ላይ በተቀመጠው በጥቁሩ ድንጋይ ይዣለሁ። እባክህ ስለ ጥቁሩ ድንጋይ ነው የምትጠየቀው። ራሱን ችለህ መልስ። አትመልስም እኮ በድንጋይ አስረዳኝ። ይኸው ድንጋይ አለ አይደለ? በመካው ድንጋይ አስረዳኝ ከፈለግ። ይኸው የመካው ድንጋይ አለ የመካ ድንጋይ ያለልህ በእሱ አስረዳኝ። አሁን ለምሳሌ ቆይ ሱረቱል ኢኽላስ ስማ ሱረቱል ኢኽላስ 112ኛ ምዕራፍ ላይ አላህ ሰመድ ነው ሲል ኢብን አባስ እንግዲህ ልሸኝ ነው ወደ ጥቁሩ ድንጋይ ወይም ደግሞ ኑሩህን ላሰፋልህ ነው። ከዚህ ፈትፍቼ ኑሩህን እንዳላሰፋልህ ተረጋግተህ እኮ ለምንድን ነው የማትጠየቀው? ለምንድን ነው የማትጠየቀው? አንድ ጥያቄ ሳትመልስ ለምንድን ነው ስለ ቃሉ እንዲነገር የማትፈልገው? ለምንድን ነው የምትፈልገው? አልፈልግም። ለእሪያ ወንጌል አልሰጥም። ምክንያቱም እሪያ ምን እንደሚያደርግ ታውቃለህ? ረግጠው ስለሚያበላሸው። ስለዚህ እኔ አልሰብክልህም። የተጠየቀውን ያው ባለፊቱ አላህ ትመሰክራለህ ወይስ አትመሰክርም? በቃ ይሄንን ሸኙት በሰላም ካዕባ ላይ ላኩት። በቃ ምንም አንድ ጥያቄ አልመልስም። ምክንያቱም የአንተ እውቀት ምንድን ነው ምክንያቱ? ለምንድን ነው እሺ ላስረዳ። ለምን እንደምትፈራ
አዎ ሚውት አድርግና መኪናን እየነዳ እባክህ አንዴ ሚውት አድርገው። ምክንያቱ ቀደም ምን ብለኸኛል መሰለ ጭንቅላታችን ያንተ ጭንቅላት ከፍ ብሎ ማሰብ ስለማይችል ከወገብ በታች ስለሆነ የሚያስበው ሁለታችን አንመጣጠንም ብለሃል ቅድም። ምክንያቱም አላህ ፊት አለው ወይስ የለውም የሚለውን ለማብራራት አለው ወይስ የለውም ለማለት ባይዘው ይህን ያክል እውቀትም ጥበብ የሚፈልግ ነገር አለ። አለው ወይም የለውም ለማለት ሞራሉም እውቀቱም የሌለ ሰውዬ አሁን ጠይቀ ነገር ቆይ አንዴ ልጨርስ እንኳን የመጽሐፉ ቅዱሱ ባይዘው የአህበሾች ሄደ ብታነብ ማለት ነው አላህ በሁለት እጆቼ የፈጠርኩት ሲል ሁለት እጅ ሲል ምን ማለት ነው የሚለውን የአህበሾች ማብራሪያ ብቻ እንኳን እስቲ ሂድ አንብበህ ተረዳ። ቢያንስ የኛ መጽሐፍ ቅዱስ ከማንበብ በፊት የአህበሾች የሙትረዲ የሚባል የእናንተን ያልተረዳሁት ይዋድ ቅርታና የእነሱን ማብራሪያ ቢያንስ ትንሽ ሰምተህ ምናምን ብትመጣ ጥሩ። እሺ አህበሾች በጣም አሪፍ። ስለዚህ ኖ ቆይ የነሱ ከተረዳ አህበሾች ሁለት እጅ የሚለውን እንዴት ነው ጥያቄ ልጠይቅ እባክህ ይዋድ ሁለት እጅ የሚለው እንዴት ነው የሚረዱት? መልስ። ሁለት እጅ የሚለው እንዴት ይረዱታል? መልስ። በህግ አምላክ ጥያቄ ልጠይቅ። አረታቴን እየፈጀ ሲስ አስወርደው ይሄ ካዕባ ራስ ውረድ ለምንድን ነው እንዳትጠየቅ ሞርድ ውረድ ጥያቄ ጠይቃለሁ። አትጠይቅም። ካዕባ ሄደህ ጠይቅ መጀመሪያ። ምክንያቱም የፈጣሪ እግርና ፊት ሳትለይ እንዴት ነው የምትጠይቀው? መጀመሪያ ፊትና እግሩን ለየው። አሁንም አታምልጥ። ሂድና ፊትና እግሩን ለይተና መጀመሪያ ሂዳ ትንሽ ካዕባ ላይ ላስላስ አድርገና ጥቁር መሐመድ 3 ድንጋይ አምጣልኝ ብሎት ኩበትና 2 ድንጋይ ይዞ የመጣው ዑመር ነው። ከነስሙም ዑመር ከነስሙ ያ በጣም እኔ ባለፈውም እኛ ቤት ገብቶ ነበረ የሆነ ወይ ስለ እስልምና ምንም ማያውቅ ወይ ደግሞ ክርስትና ላይ ምንም ማያውቅ ዮሐንስ አንዳንድ ባለፈው ገብቶ እውነተኛ ብርሃን የተባለው ኢየሱስ ክርስቶስ ነው ብሎ የወጣው አሁን አስታወስኩት። ይሄ ልጅ ነው በነገራችን ላይ ሰው እውነተኛ ብርሃን ኢየሱስ ክርስቶስ ነው ካልኩ በኋላ በቃ ይሄን እምነቴ ያጽናል። በቃ ቻው ፓፓ። አሁን የአላህ ፊትና ድንጋይ እግሩና ፊቱን ለይ መጀመሪያ። ተገልብጦ ይሁን በእግሩ ይሁን በአናቱ የቆመው መጀመሪያ እሱን ለይ። ፊት አለው የለውም የሚለው ሰዓት ላይ እውነተኛ ብርሃን መሆኑ ኢየሱስ ክርስቶስን ካወቅ በቃ ስለ ክርስትና ማወቅ የሚጠበቅብህ ነገር እሱ ነው። ሌላ ምንም አያስፈልግም። እውነተኛ ብርሃን ጌታ ኢየሱስ ክርስቶስ ነው ብለህ ባለፈው ስለተናገርክ ማለት ይህን እምነት ያጽናልህ። ከዛ አላህ እግር ፊት ምናምን ቦዲ አለው ብለህ ደግሞ አምናል። ስለዚህ ቦዲ ፓርቶች እንግዲህ አሶኮልድ እነሱ እንደሚሉት መለኮታዊ አካል ብለህ የምታምነው በመለኮቱ ቦዲ ያለው አካል ከምታመልክ ማይ ብራዘር ውጣና እውነተኛ ብርሃን የሆነውን ክርስቶስን ተከተል። ምንም ለአንተ ሌላ ማብራሪያ ራሱ መጨመር አስፈላጊ አይደለም። እኔ አስፈላጊ ነው ብዬ ስለማላስብ ማለት ከዚህ አንጻር የሚታይ ነው። በቅንነት ባይዘው እግዚአብሔር በቅንነት ቢመልስ ቢያንስ ያሳየዋቸውን ቪዲዮዎች ማለት ነው። አላህ ፊት አለው ብለዋል። አላህ አይን አለው ብለዋል። አላህ እጅ አለው ብለዋል። ሁለቱም የቀኝ ናቸው ብለዋል። አላህ እግር አለው። እነዚህ ኮንፊርም ካደረገ በኋላ አላህ ይስቃል የሚለውን ጠይቂ። ምክንያቱም አላህ የሚስቀው ባይዘው በኢሰንስ ነው ማለት መሳቅ ራሱ ባህሪ ነው ወይስ ደግሞ የሆነ ሰዓት ያመጣው ጸባዩ ነው? የአላህ ራሱ ይስቃል አይደል? አለ ሲስቅ አሁን በባህሪ ከሆነ እስከ ዘላለምም ይስቅ ነበረ ማለት ነው አይደል? ምንድነው ከዘላለም ጀምሮ ይስቅ ነበረ። ከዘላለም ጀምሮ የሚስቅ ከሆነ አላህ ከዘላለም ጀምሮ የሚስቅ ከሆነ አላህ ወይዘር ሞኝ ነው። አለበለዚያ ደግሞ የሚያስቅ ነገር ከሱ ጋር ነበረ ማለት አይደል? የሆነ ወይ የሚያስቅ ነገር ከሱ ጋር ነበረ። አለበለዚያ ደግሞ ዝም ብሎ የሚያስቅ በሌለበት የሚስቅ ከሆነ ደግሞ ምንድነው አላህ ማለት ሞኝ፣ ይቅርታ ለቃሉ ማለት ነው። ምክንያቱም ምንም የሚያስቅ በሌለበት የሚስቅ ሞኝ እንጂ ምንም ሊባል አይችልም አይደል? ወይዘር እንደዛ ብለህ እንድታምን ግድ ይልሃል ማለት ነው ባህሪው ከሆነ። አይ በኋላ ላይ ያመጣው ነው ካልክ ምንድን ነው ታዲያ? መሳቁ ራሱ አላህ መሳቁ ግብረ ባህሪ ነው ወይም ደግሞ አክሲደንስ ነው ወይስ ደግሞ ፕሮፐር አክሲደንስ? እነዚህ ነገሮች እንኳን ትንሽ ሊከብዷቸው ይችላሉ ለሙስሊሞች። ኤኒዌይስ ከዛ አንጻር ነው ወንድሞች። በቃ ቀጥሉ። አይ ቆይ ግን የውሃድ እዚህ ጋር እሺ፣ ሰላም መጀመሪያ እንዴት ናችሁ? ደህና ናችሁ ወይ? የመለኮታዊ እጅ ሲባል ግን ገብቷችኋል ጋይስ?
ማለት አሀት ነው ቢካዝ ላይክ የባህር ያልሆኑት ነገር ብዙ ነገር ስላለ ዩ ኔቨር ነው ልክ እንደ ምህረቱ እነዛም ነገሮች የተፈጠሩ መሆናቸውን እንዴት ነው የምናውቀው? ወይስ የመለኮት እጅ የሚባለው ዴፊኒሽን ራሱ ከገባችሁ ማለት either it is a physical body or ደግሞ አይደለም ነው በቃ ፊዚካል ቦዲ ያለውም እኛ ያንን ነገር ስንል እንደዚህ ነው የምንረዳው ነው። ላይክ መምሰል አለመምሰል this another topic ሌላ ነገር ላይ ነው ዲስከስ ብታደርጉት። ምን ስትጠየቁ ማንን ይመስላል የሚለውን ነገር የትኛውን ነው የሚመስለው ወይስ ሂዝ ክሬሽን ይመስላል ወይስ አይመስልም የሚለውን ነገር ዲፋይን አድርጉ ስትባሉ ትሄዳላችሁ። የከሌን ይመስላል የማንን ይመስላል ሳይባል እናንተ either it is a physical body or not የሚለውን ነገር ዲፋይን ሳታደርጉ እኔ በተደጋጋሚው በተለይ እኔ መለኮታዊ እጅ ምን ማለት እንደሆነ መተው ቢያስረዱን ደስ ይለኛል በጣም እንደውም ከተጠየቀ ጋር ፊዚካል ቦዲ ነው አይደለም የሚለውን ባጭሩ አይደለም እኛ ፊዚካል ቦዲ አለው ብለን አምላካችን አናምንም ወይ ደግሞ ፊዚካል ቦዲ አለው ግን ከፍጥረቱ ጋር አይመሳሰልም የሆነ ግን የገዘፈ አካል አለው የገዘፈ አካል ደግሞ በተለያዩ ሐዲሶች ላይ ደግሞ ማረጋገጫ ማምጣት ይቻላል ለምን የዘጠነኛው third of the night ላይ ራሱ መውረድ እንዳስፈለገው እሱንም ጨምሮ ማንሳት ይቻላል ግን ያንን መጣ ስትሉ ራሱ የገዘፈ አካል ነው ወይስ ኖ እኛ የገዘፈ አካል ያለው አምላክ አይደለም ላይክ ለምንድን ነው የከበዳችሁ እንደዚህ ብሎ ማስቀመጥ እና ይሄ የመለኮታዊ እጅ የተባለችው ነገር ላይ መለኮታዊ ባትን ብታስረዱኝ ደስ ይለኛል። ምን ማለት ነው ግን ቆይ ገብቷችኋል እናንተ ዮሐዴ? እኔ ስላልገባኝ ነው የምርም ማለት ነው ሆነስትሊ ከተለሽ ገብቶ የሚመልስልሻል ሲሱ አለ እኛ ክርስቲያኖች አይደለንም ሲጀመር ክሪቲሳይዝ ማድረግ ጀምር ነው። ኦኬ እናንተ አባሾችም ከዚህ በፊት ቪዲዮ ማሳየትም እችላለሁ። የሀበሾች ራሳችሁ ኡስታዝ ምን ያህል እናንተ የምታመልኩት አምላክ እንዴት ሰካክታችሁ ኦኬ ቁርአኑ ላይ ያለውን ክፍል ሰክታችሁ ባቶን የሚለውን ከዛ እጅ የሚላለ እንደዛ ያለውን ፓርቶች ሰካክታችሁ ነው የምታመልኩት። እርሱ ብቻ አይደለም አራዚ በዚህ በፈትዋ ላይ የቁርአን ኮሜንታሪ ላይ ምን ብሎ ያስቀምጣል? ሁለት ነገሮች ይላል። የምታመልኩት አምላክ ቁርአን ላይ የተገለጸውን አካል ብቻ ነው እያሰባችሁ የምታመልኩት አምላካችን ቁርአን ላይ ያለውን የተገለጸውን አካል ነው ወይስ ከቁርአኑ ውጪ የጎደሉትን አካላቶቹን እየሞላችሁለት ነው የምታመልኩት ብሎ ይናገራል ማለት ነው። ከዛ ይህ አምላክ እውነት እንደዚህ አይነት ከሆነ ይሄ ባሪያ ቢሆን እንኳን ማንም አይገዛውም። ይሄ have the ugliest image ነው የሚለው። ኦኬ የምታመልኩት አምላክ ልክ ቁርአኑ ላይ ያለው የተገለጹትን አካላቶች ከሆነ የተቀበላችሁ ያላችሁትን አምላካችን እንደዛ ነው ብላችሁ ቅርጽ የምትሰጡት ከሆነ ይሄ ባሪያ ቢሆን እንኳን ሰው አይገዛውም። he have the ugliest image እያለ ነው የሚናገረው ማለት ነው። የሚያስጠላ መልክ ነው ያለው። ኦኬ የሚያስጠላ መልክ ነው የሚኖረው ብሎ ማን ያለው አራዜን የተናገረው ማለት ነው። ስለዚህ ሙስሊሞች እዚህ ጋር የምትገቡት አባሾች ይኸው ቅድም እንደተናገር ነው። አሁን ይህን ጥያቄ እንድታስተምሩ ነው የገቡት እኮ ይሄንን ጥያቄ አውሪ ቀጥይ እኮ ይሄንን ጥያቄ ታዲያ እኛ ምን ብለን ነው የምናስተምረው? የገባኸው እኮ የአምላክን እጅን ስለሱ ዲስክራይብ ልታደርግ ነው አይደለ? ስለዚህ አንተ የምታምነው እጅ ሲል የሊትራል እጅ ሳይሆን ሜታፎሪካል እጅ ነው ማለትም በአገላለጽ የተጠቀሰ ነው እንጂ እናንተ እንደምትሉት አላ ፊዚካል የለውም ነው አይደል እያልከን ያለው ወይስ ምንድን ነው? አዎ እንደዛ ነው። እጅ ሲባል እንደኛ አይነት እጅ አይደለም። እኛ አሁንም እኮ አልገባህም። እኛ እንደኛ አይነት እጅ አላለው እያልኩኝ እኮ አይደለም፣ ግን ፊዚካል የሆነ እጅ አለው የእኛን የሚመስል አይደለም። ሌሎችም ፍጥረትም ኤኒ ክሬቸር የሚመስል አይነት እጅ አለው እያልኩ አይደለም፣ ግን እጅ የለው ወይስ የለው? እጅማ አለው። የእናንተ አምላክ እኮ እጅ አለው። ስለኛ አምላክ ችግር የለውም፣ እኛ እነግርሃለን። መጀመሪያ ይህን መልስልን። አሁን እጅ አለው ወይስ የለው? አለው እኮ ታዲያ እሱን ለምንድን ነው መመለስ ያቃተ? ለምን እንደዚህ ዙሪያ ጥምጥም ኢትዮጵያ ምናምን ለምን ማንሳት አስፈለገ? እኛም እኮ ይህን ማንፈልገው ያላችሁ እጅ እንደ ጣዖት አይነት እጅ ነው እያነሳችሁ ያላችሁት። እኛ የጣዖትን ይመስላል ራሱ እኮ አላለም። እኛ እኮ የጣዖትን ይመስላል ራሱ እኮ አይደለም እያልን ያለ ነው። አለው የለውም? ልጅ ሊትራል የሆነ እጅ አለው ወይስ የለውም ነው እኮ። አለው አልከና
አዎ እኮ በቃ እሺ መልሰልናል። ሌላ ጥያቄ ካላችሁ ጠይቁት። ሊትራል የሆነ እጅ አለው ግን የሌላ ፍጥረቱን ምናምን የሚመስል አይደለም። አይ ዶንት ቲንክ ግን ይሄ ልጅ ሙስሊም ነህ? እርግጠኛ ነህ መሐመድ? አዎ ይመቸኛል እኮ አለ። እንግዲህ ምን ላድርግ? ያው ኢትስ ሂዝ ወርድ። ክርስትና ለመምጣት እየተማርኩ ነው ያለሁት። ክርስትና እውነት እንደሆነ ለማወቅ እየተማርኩ ነው ያለሁት። ግን ያው ትንሽ ኦኬ እሺ። ታዲያ አንተ ክርስትናን ለማወቅ መሞከር ችግር የለውም። ግን አንተ መጀመሪያ ያለህበትን ሃይማኖት ጠንቅቀህ አውቀህ ኦኬ ልክ አይደለም ነው ክርስትና የተሻለ ነው ብለህ አስበህ የምታነሱት ነገር በጣም ነው የሚያናደው። በጣም አሁን አላህ እንደዚህ ምናምን የምትሳደቡት ነገር አሁን ነብያችን ላይ ምናምን ማን ተሳደበ ነብይህን? ሙስሊም አይመስለኝም ይሄ ልጅ። ፎሎ የምታደርጋቸውን አይታቸዋል? አዎ አልኩህ እኮ እከታተላቸዋለሁ። እርግጠኛ ነህ አሁን? እሺ በቃ ሙስሊም ከሆነ ወይ ጠይቁትና ወይ ልጠይቀው ወይ ጠይቁት። ሙስሊም ከሆነ እኔ ሙስሊም አይመስለኝም ይሄ ልጅ። ይቅርታ በጣም አምሳት ወጥቼ ነበርና ተመልሼ የገባው የሆነ ድራማ ምናምን እንዳይሆን ብዬ ነው። ሙስሊም አይመስለኝም አክቹሊ። በጣም ይቅርታና መሐመድ ሙስሊም አይደለም። አካውንቱ ምናምን ነገር አዲስ ነው። አንደኛ ገብታችሁ ብታዩትም ሪፖስት ምናምን ነገር ያደረገው ክርስትና ነውና ማይክን አንሳና እስኪ አንድ ጥያቄ መልስልኝ። አንድ እከታተላቸዋለሁ መሐመድ። እሺ አንዴ አድምጠኝ። አንድ ጥያቄ እስቲ መልስልኝ። እስቲ የሰላትን ሩካዎች ዘርዝርልኝ። የሰላትን ሩካዎች ዘርዝርልኝ። አላቃቸውም። አታውቃቸውም? አስወጡት። አስወጡት። ፒሶ ካለ ከአስወጣው ሙስሊም ስላልሆነ ማለት ነው። አይ ዶንት ኖ ለምን እንደዚህ እንዳስፈለገ አይ ኖ ማለት እዚህ ጋር በጣም ትላልቅ ሰዎች ነው ያሉት እና እባካችሁ እታችም ደግሞ ስራ ላይ የተለያዩ ቦታዎች ላይ ሆነው ይህንን ይጠቅመኛል እማርበታለሁ ብሎ የሚያዳምጥ ሰው ስላለ እንደዚህ አይነት የኤሌመንተሪ ጨዋታ ምናምን ነገር ባታደርጉት መልካም ነው። አታድርጉ ማለት ይሄ ጀስት ለምንም ለማንም ለራሳችሁም አይጠቅም። እንደዚህ ሰዓታችሁ ከምታባክኑ ደግሞ ሌላ ነገር ስሩበት፣ ወይ ደግሞ ተኝታችሁ ቤታችሁ ፊልም ይዩበት እንጂ እንደዚህ መታችሁ የሰው እጃት የሰው ጊዜ ምናምን አታባክኑ። ባካችሁ እንዲህ እንዳታረጉ። በተለይ ክርስቲያኖ ናችሁ በጣም ያሳፈራል። ድምጽ ይሰማል? ሰላም ትሰማል? እንዴት አላችሁ? ጥያቄ ነበረኝ። አለ ከየትኛው ቤተ እምነት? ኦርቶዶክስ ነኝ። ኦኬ እሺ። መጀመሪያ ግን እስቲ እናስፈቅዳቸው። መጀመሪያ ዝም ብለን ጥያቄ ከምንቀበል በርዕሱ ነው የምጠይቀው ወንድማችን። አሁን ከሙስሊሞች ጋር እየተወያየን ስለ አላህ ልጠይቀን ነው? አይደለም ሲሶ፣ እንደዛ አይደለም እኮ ኦርቶዶክስ አይደለም። ትናንትና የሆነ ቤት ነበርኩኝና እኮ ጠየቅ ሰምቼ ሌላ ጊዜ አይሻልም? አሁን ከርዕሱ ውጭ ወደ ሌላ ርዕስ ዳይቨርት እንዳታረገን። ሌሎች ኦርቶዶክሳዊ መምህራን ሲገቡ እነሱ ጋር ገብተህ ብትጠይቅ አይሻልም? አሁን ከርዕሱ ውጭ አሁን እንትን እንዳናነሳ ከይቅርታ ጋር። እሺ የተወደዳችሁ ከታች ሙስሊም መምህራኖች ካላችሁ መግባት ትችላላችሁ። ቅድም ምን ሩካብ ያለው ነው ያልከው? እኔ እኮ ዘንድሮ እኮ ማንሰማው ነገር የለም።
አይ አራት ጥያቄ ነው የጠየኩት ሙስሊም ነኝ ሲል አንድ ጥያቄ ልጠይቀው እስቲ ሙስሊም ከሆነ ብዬ ነው። በጣም ይዚ ነገር ነበር የጠየኩት። ይሄን እንኳን እሱ ሌላ የ10 ዓመት ህፃን ልጅ እንኳን የሚዘረዝራቸው ነገሮች ነው። ለመፈተን ነበር ለዛ ነው። እና ሙስሊም ካለ በቃ ይግባ ቀጥሉ እስከዚህ ገስት ላይ ምንም የሚታየኝ ሙስሊም የለም። ገስት ላይ ምንም የለም። እሺ አብዲ ካፕቴን ራሄል ገኒ ሀብቶም ውቤ መስፍን ለመምጣት ፈቃደኛ አልመሰለኝም። ኤኒዌይስ ሁላችሁን በደንብ አመሰግናችኋለሁ። ሌላ ጊዜ በሌላ ቶፒክ እንገናኛለን። ሁላችሁም ቴንኪው። ክርስቲያን ዮሐንስ በሊ ሁላችሁም ቴንኪው። ቻው በሉ። ሰላም ዋል። እናመሰግናለን። እሺ ቴንኪው። እሺ እናመሰግናለን ሲሱ። ሰላም ዋል። እሺ ቴንኪው ሁላችሁንም። እሺ በቃ ደህና ዋሉ ሁላችሁ። እስልምና መንፈስ ውጣ፣ የሳቅ መንፈስ ገባለ። አንዴ እስልምና መንፈስ ጌታ ኧረ እስልምና ከባድ ነው። ክርስቶስን መኪና የተበላሽ ተራሷ አሳያቸዋለሁ። አስጭኛት ይዤ ልሄድ ነው። ጌታ ምስክር ኧረ አልሄድም ብሎኝ ጓረ አካውንቴም ላይ መኪኔም ላይ ነው ሪፖርት የተደረገው። እኔ እግዚአብሔርን ጠብየው መኪና የሚጭን መኪና አይሱዙ የመኪና የሚጭኑት አሉ። እሱን ጠርቼ እየጠበቅኩ ነው። እንዴ ይኸውላችሁ እንትን ላይ ሳረገው አይገባም። ኧረ እንዴ እስከ ዛሬ ክርስትና ላይ በሰላም ያለው ሰውዬ ካሜራውን አዙሬ ላሳያችሁ። ኧረ እኔ ኦልሬዲ እኮ ነፎች ነው የማወጣው፣ ግን እስቃለሁ በእውነት ይኸውላችሁ። ይሄን ላይ ነው አሁን ዲላይ ሳስገባው አይገባም። ይኸው እግዚአብሔር ምስክሬን ሁለተኛ እዚህ አሬ ቲክቶክ ምልክቱ ትላለህ እንዴ? አንበሳ ቢወርድ አያዋጣኝም እንዴ? አንበሳ ቢወርድ ራሱ ኧረ በኢየሱስ ስመር ኧረ ወይኔ ዛሬ አስረሲ ስራኒስት ኧረ ጌታ ኧረ ፍቅሩሻ በእውነት አየኳ። ወደ ዲያይድ ወደ አራይድ ወደ ምንም አይሄድ። አሁን እንትን እየጠበቁ ነው። አይሱዙ እንዲህ መኪና ተጭኖ ጋራጅ ሊር ነው በቃ። ኧረ ጌታ ደረሰ። አንተ ምን አለባችሁ? ምን ታያርጋ
ኤም ላይ እኮ አደረኩት እኮ እሺ እኔማ ኪሩ እንዳይበላ እኮ ፈርቼ ነው እኮ። ስለዚህ እሺ አዮ አደረኩት እኮ። ወይኔ እስልምና አስበላኝ ዛሬ። ኧረ ወይኔ ጌታ። እስኪ ጋይስ ኧረ አይሱዙ እራሱ አይመጣም እንደሚጭነው በእግዚአብሔር። ታብታብ አድርጉ። ታቡ እንኳን በታቡ እንኳን ልጽናና። ታብታብ አድርጉ። አትረስ እንድጥራው ድጋሚ እስኪ አካውንት አስቀምጥ። አይ ፍቅሩሻ በዚህ የሚሆን አይደለም። በጣም እኮ ከባድ ወጪ ነው ራሱ የሚጠብቀኝ። ውስጤ ከባድ ወጪ ነው የሚጠብቀኝ ያለኝ ነው። እስኪ ለሱዙ ልደውልለት ለሚጭነው እስኪ የደረሰ የተባበሩ ጋር ደርሷል የሚጭነው አይሱዙ። አረው ጌታ አረ እግዚአብሔር ተመስገን። እስቲ ፓስተር አሌክስ የሆነ ነገር እንኳን እስቲ የሚያዝናናኝ ሰው እንኳን ይግባ በእውነት። ሊዲሻ ዛሬ አንቺም ከዳሽኝ።